አስተዋውቅና ትግስት እባላለሁ። ያው ላለፉት 18 ዓመታት እና ከዛ በላይ ኦልሞስት በኢንተርናሽናል ፕሮክሪመንቱ አስወለስ በሎካል ፕሮክሪመንቱ ሎጂስቲክሱን ክሊራንሱን ፎርዋርዲንጉ ላይ የስራ ልምድ አለኝ። ባክግራውንድ ኢንዱስትሪያል ኢንጂነሪንግ ነው። ማለት ከትምህርቱን ባሻገር ስራ ላይ በቆየሁባቸው ብዙ ሌሰኖችን ወስጃለሁ። ቅድም ወንድሜ ግርማ እንዳለው ቅድም እንዳነሳሁት ግዢ ማለት የድርጅቱ እንደ አንድ ባክቦን ነው የሚቆጥረው። ማለት ከትምህርት ተነስቼ ብቻ ሳይሆን ካሳለፍኩባቸው ከሄድኩባቸው እርምጃዎች ተነስቼ አንድን ድርጅት የሚያነሳ የግዢ ስራ ነው ብዬ ነው የማስበው። በተለይ ደግሞ ኢንተርናሽናል ግዢ ላይ በተመለከተ እውቀቶችን ይጠይቃል፣ ልምዶችን ይጠይቃል፣ ኢንተርናሽናል ኤክስፖዠርን ይጠይቃል እና ወንድማችን አቶ ሳሙኤል ሰፋ ያለ ማብራሪያ እና ካለው ልምድም ብዙ ነገር ይሰጠናል ብዬ አስባለሁ። ወደ እሱ እንሂድና በኋላ ጥያቄዎቻችንን እያነሳን ደግሞ እናዳብረዋለን። አቶ ሳሙኤል ከገባ መቀጠል ትችላለህ። እሺ፣ አመሰግናለሁ። እንደምን አመሻችሁ በድጋሚ። እግዚአብሔር ይመስገን። ራሴን መጀመሪያ ለማስተዋወቅ ትእዛዙ እንዳለው በኢንተርናሽናል ድርጅት ውስጥ ነው የምሰራው። ፕሮኪርመንት ላይ ከ25 ዓመት በላይ ሰርቻለሁ። አብዛኛውን የሰራሁት ከኢትዮጵያ ውጭ ነው። በተለያየ ሀገሮች ተመድቤም ስሰራ ነበር። አሁን ዋሽንግተን ነው ያለሁት። በጣም ብዛት ያላቸው ፕሮጀክቶች ላይ በሁሉም ኦልሞስት ማንኛውም አይነት ፕሮጀክት ላይ ሰርቻለሁ ማለት እችላለሁ። ፖሊሲ ስራዎች ላይ ሰርቻለሁ። እንግዲህ ያለኝን ልምድ ላካፍላችሁ ሞክራለሁ። በሙያ ሲቪል ኢንጂነሪንግ ነው የመጀመሪያ ዲግሪ ነው ያስኩት። ከዛ ደግሞ ማኔጅመንት ተምሬያለሁ። ስለዚህ ብዙ ጊዜ የምናየው ምንድን ነው፣ ብዙ ጊዜ አብዛኞቹ ፕሮኪርመንት ሰዎች ከሲቪል ኢንጂነሪንግ ነው የሚነሱት፣ እንግዲህ ከስራ አጋጣሚ ማለት ነው። እና እኔም ከዛ ነው የተነሳሁት። ወደ ርዕሳችን ስንሄድ ከትእዛዙ ጋር በተነጋገርነው መሰረት እሱን ያልኩት ኢንሳይትስ ኢን ፕሮኪርመንት ኤንድ ኮንትራክት ማኔጅመንት ሌሰንስ ቻሌንጅስ ኤንድ ኦፖርቹኒቲስ ፎር ኢትዮጵያ ነው ርዕስ የሰጠሁት። በዚህ ርዕስ በመነሳት ሶስት ነገሮች ላይ ፎካስ ለማድረግ ነው የፈለግኩት። እዚህ እንግዲህ እኛ ጋር በአንድ በኩል ምናልባት አሁን ትግስት እንዳለችው ሰፊ ልምድ ያላችሁ ሰዎች፣ በፕሮኪርመንት ላይ ልምድ ያላችሁ ሰዎች ይኖራሉ። በልምዳቸውም ተነስተው ጥያቄዎች ሊያነሱ ይችላሉ፣ አንዳንድ አስተያየቶችም ሊሰጡ ይችላሉ። በሌላ በኩል ደግሞ ፕሮኪርመንት ላይ ብዙ ያልሰሩ ሰዎች፣ በፕሮኪርመንት አዲስ የሆኑ ሰዎች ሊኖሩ ይችላሉ ብዬ ስለገመትኩ አቀራረቤን ያደረኩት በሁለት መልክ ነው። በአንድ በኩል መሰረታዊ የፕሮኪርመንት እውቀቶችን ለመስጠት ፕሮኪርመንት ማለት ምንድን ነው፣ ኮንትራክት ማኔጅመንት ማለት ምንድን ነው፣ ምን ያካትታል የሚለውን ለማቅረብ ሞክራለሁ። ከዛ በአጠቃላይ ደግሞ በዓለም ደረጃ ጉድ ፕራክቲስ የምንላቸው ጥሩ አሰራሮች ምንድን ናቸው፣ ፕሮኪርመንት እንዴት ነው የሚታየው፣ በአሁኑ ጊዜ ወዴት እየሄደ ነው ፕሮኪርመንት ያለው የሚለውን ለማየት፣ በመጨረሻ ደግሞ ወደ ኢትዮጵያ ስንመጣ ኢትዮጵያ ውስጥ ካለው ሁኔታ አንጻር አንዳንድ አስተያየቶች ለመስጠት። እኔ በአሁኑ ጊዜ በአጋጣሚ አንዳንድ ኢትዮጵያን የሚመለከቱ ጉዳዮች ባይም ኢትዮጵያ ላይ አልሰራም። ስለዚህ ኢትዮጵያ ውስጥ ያለውን ዝርዝር ሁኔታ አላውቀውም። ግን በዚህም ፕሬዘንቴሽን እንደመዘጋጀት ስል አንዳንድ ነገር ለማየት ሞክሬያለሁ። እንዳልኩትም በስራ አጋጣሚ አንዳንድ ጊዜ አንዳንድ ነገሮች ስለማይ የተወሰነ አስተያየት ለመስጠት ሞክራለሁ። ከዛ በተረፈ እንግዲህ ምናልባት እናንተ ናችሁ በኢትዮጵያ ውስጥ ያለውን ሁኔታ የበለጠ ልታብራሩልኝ የምትችሉት፣ በኢትዮጵያ ውስጥ ያለውን ቻሌንጅም ኦፖርቹኒቲም ልትናገሩ ስላላችሁ። እኔ ካየሁት አንጻር ግን ምንድን ነው የሚለውን አጭሩ ለመግለጽ ሞክራለሁ። ስለዚህ መጀመሪያ እስቲ ፕሮኪርመንት ምንድን ነው ከሚለው እንነሳ። ፕሮኪርመንት ምንድን ነው? ዋት ኢዝ ፕሮኪርመንት? ፕሮኪርመንት ስንል የሚያካትታቸው 3-4 መሰረታዊ አይነት ግዢዎች አሉ። አንደኛው የጉድስ ግዢ፣ የእቃ ግዢ፣ መኪና ሊሆን ይችላል፣ ስክሪፕቶ ሊሆን ይችላል፣ ደብተሮች ሊሆን ይችላል፣ የተለያዩ የእቃ ግዢዎች። ሁለተኛ የአማካሪ አገልግሎት ግዢዎች፣ ኮንሳልታንት መቅጠር ራሱ ፕሮኪርመንት ሆኖ ነው የሚታየው። የህንፃ ዲዛይን የሚሰራልኝ ኮንሳልታንት ሊሆን ይችላል፣ ኢኮኖሚክ ጥናት የሚያደርግልኝ ኮንሳልታንት ሊሆን ይችላል፣
ሌላም የተለያዩ ስራዎች ላይ ጥናት የሚያደርግን ኮንሳልታንት መቅጠር እንችላለን። ይሄ የኮንሳልታንት ወይም አማካሪ መሐንዲስ ግዢ ይባላል። ሌላው ነን ኮንሳልታንት ሰርቪስ የምንለዋለን። ይሄ ደግሞ ኮንሳልታንት አይደለም፣ ተጨባጭ የሆነ እቃ የምንረከበው ነገር የለም፣ አገልግሎት ነው የሚሸጠው። ይሄ ለምሳሌ የትራንስፖርት አገልግሎት፣ የጥገና አገልግሎት፣ እንደዚህ አይነት ነገሮች ተጨባጭ ውጤት መጨረሻ ሪፖርት የሚደረግ ነገር የሌላቸው ግን በአጠቃላይ ፕሮኪመንት ውስጥ የሚካተቱ ናቸው። በመጨረሻ ወርክስ ስንል ግንባታ ማለት ነው። ማንኛውም አይነት ኮንስትራክሽን ወርክስ ተብሎ ነው በፕሮኪመንት የሚጠራው። ስለዚህ ማንኛውም አይነት ኮንስትራክሽን ስንሰራ ፕሮኪመንት ያንንም ያካትታል። የፕሮኪመንት ዓላማ የምንፈልገው አገልግሎት ወይም ፕሮዳክት በምንፈልገው ጊዜ፣ በምንፈልገው ጥራት፣ በምንፈልገው ዋጋ እንድንገዛ ነው የሚያስችለን። ስለዚህ በአጠቃላይ የፕሮኪመንት ዓላማ ያ ነው። ስለዚህ ቅድም መጀመሪያ ላይ እንደተገለጸው ገማም ትዕግስትም እንደገለጹት ማንኛውም ድርጅት ፕሮኪርመንት የማይሰራ ድርጅት የለም። የሚሰራው የፕሮኪርመንት መጠን ከፍም ዝቅም ሊል ይችላል፣ ኮምፕሊኬትድ ሊሆን ይችላል፣ በጣም ሲምፕል ሊሆን ይችላል። ግን ማንኛውም ድርጅት ፕሮኪርመንት ያስፈልገዋል። ምንም አይነት ድርጅት ያለ ፕሮኪርመንት ሊንቀሳቀስ አይችልም። በግላችንም ፕሮኪርመንት የማይሰራ ሰው የለም። ምክንያቱም በግላችን ሄደን ምግብ እንገዛለን፣ ደብተር እንገዛለን፣ ለመብራት እንከፍላለን፣ አገልግሎት እንከፍላለን። ስለዚህ ሁሉም ሰው ከፍም አለ ዝቅም አለ ፕሮኪርመንት ውስጥ ይገባል። እኛ ግን ፎከስ የምናደርገው ከበድ ያለው ሰፋ ያለው ፕሮኪርመንት ምን ይመስላል፣ እንዴት ነው የሚደረገው የሚለው ላይ ነው ማለት ነው። ስለዚህ ምን ያካትታል? አሁን እንዳልኩት የኮምፒውተር ግዢ ሊሆን ይችላል፣ የኔትወርክ መዘርጋት ሊሆን ይችላል፣ መጽሐፍ ግዢ ሊሆን ይችላል፣ መኪና ሊሆን ይችላል፣ ህንፃ ሊሆን ይችላል፣ ፋብሪካ ሊሆን ይችላል፣ ምግብ ሊሆን ይችላል፣ ምግብ የማቅረብ አገልግሎት ሊሆን ይችላል። ስለዚህ በአጠቃላይ ፕሮኪርመንት ሁሉንም ዘርፎች የሚያካትት ሁሉንም የሚለክት ጉዳይ ነው። አሁን ሁለት ርዕስ ነው ይዘን የተነሳ ነው፣ ፕሮኪርመንት እና ኮንትራክት ማኔጅመንት። ሁለቱ ምንድን ነው አንድነታቸውና ልዩነታቸው? ፕሮኪርመንት አሁን እንደገለጽኩት ግንባታ ማሰራት፣ እቃ መግዛት፣ አገልግሎት መግዛት የሚለውን ያካትታል። ይህ ስንል ፕሮኪርመንት ከመጀመሪያ እቃውን ለመግዛት ፕላን ከማውጣት ተነስቶ ግዢው እስካለቀበት ድረስ ያለውን ሂደት ያካትታል። በሌላ በኩል ኮንትራክት ማኔጅመንት ስንል ኮንትራክት ማስተዳደርን፣ ኮንትራክት ግዢው ሲፈጸም ለምሳሌ ያን አገልግሎት የሚያቀርበውን ድርጅት ወይም ግንባታው የሚሰራውን ድርጅት ከለየን በኋላ ግንባታው እንዴት ይፈጸማል የሚለውን ተግባራዊ የምናደርግበት መንገድ ነው። ስለዚህ ኮንትራክት ማኔጅመንት ፎከስ የሚያደርገው ኢምፕሊሜንቴሽን ላይ ነው። የምንፈልገው ጉድስ ሰርቪስስ በምንፈልገው መንገድ ተሳክቶ ተጠናቋል የሚለው ላይ ፎከስ ያደርጋል። ሞር ወደ ኮንትራክት ማኔጅመንት ማለት ወደ አፈጻጸም ነው። ፕሮኪርመንት ግን ከፕላኒንግ ጀምሮ ራሱ የግዢ ሂደቱን ያካትታል ማለት ነው። አሁን የፕሮኪርመንት ፕሮሰሶችን እያንዳንዱን ስቴፖችን ብንመለከት የመጀመሪያው ስቴፕ ፕላኒንግ እና ኒድ አሴስመንት የምንለው ነው። ይህ ማለት ምንድነው መግዛት የምንፈልገው? ይሄ በድርጅት ደረጃ የሚሰራ ፕላን። በድርጅት ደረጃ ትምህርት ቤት ለማሰራት የምንፈልገው ፋብሪካ ነው። ለፋብሪካ የሚያስፈልጉ ግብአቶችን ነው የምንገዛው። እቃ ነው፣ መካሪ አገልግሎት ነው። ስለዚህ መጀመሪያ የምናደርገው ነገር ፕላን ማድረግ ነው። በፊት በነበሩ ጊዜያት ላይ ለፕሮኪርመንት ፕላኒንግ የሚሰጠው ትኩረት መጠነኛ ነበር። ብዙ ጊዜ የሚገዛው ምንድን ነው፣ መቼ ነው የምንገዛው፣ እንዴት ነው የምንገዛው ብለን አንድ ሰንጠረዥ ይሰራ እና ያ በቂ ነው፣ ከዛ ወደ ግንባታ እንሄዳለን። በአሁኑ ጊዜ ያለው አመለካከት ስትራቴጂክ ፕላኒንግ ለግዢ መሳካት በጣም ቁልፍ እንደሆነ ነው የሚታመንበት። ስለዚህ ሞር ፎካስ በስትራቴጂክ ፕላኒንግ ላይ እንድናውል ይፈለጋል። የምንገዛውን ካወቅን በኋላ ማድረግ የምንፈልገውን ካወቅን በኋላ ለምሳሌ ትምህርት ቤት መስራት እንፈልጋለን። ትምህርት ቤቱ ይሄን ያህል ክፍል ሊኖረው ይገባል፣ ይሄን ያህል ተማሪዎች ማስተናገድ መቻል አለበት ብለን ከወሰንን በኋላ ያን ትምህርት ቤት መቼ እንደሚከፈት ካወቅን በኋላ ወይም ፋብሪካ ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ መጀመሪያ ማድረግ ያለብን እንቅስቃሴ ምንድነው? ማርኬት ሪሰርች ነው። ከየት ነው የምንገዛው? ያን አገልግሎት ሊሰጠን የሚለው ድርጅት የት ነው ያለው? ከሀገር ውስጥ ነው የምንገዛው? ከዓለም አቀፍ ደረጃ ነው የምንገዛው? ወይስ ከሰፈራችን ነው የምንገዛው? የሚቀጥለው ስቴፕ ማርኬቱን አጥንቶ በየት በኩል እንደሚገዛ የመወሰን ጉዳይ ነው። ከዛ የሚቀጥለው ስቴፕ የጨረታ ሰነድ ማዘጋጀት፣ የጨረታ ማስታወቂያ ማውጣት፣ ጨረታ መቀበል፣ ጨረታውን መገምገም፣
እና ኮንትራቱን አዋርድ ማድረግ። ኮንትራቱን አዋርድ ካደረግን በኋላ አሸናፊው ከለየንና አሸናፊው ከሰጠን በኋላ የሚቀጥለው ስቴፕ ሞር ኮንትራት ማኔጅመንት ወደሚለው እንሄዳለን። ኮንትራት ማኔጅመንት ሲባል አንዳንድ ጽሁፎች ላይ ፕሮኪርመንቱንም ጭምር እንደ ኮንትራት ማኔጅመንት የሚታይበት ጊዜ አለ። አንዳንዴ ደግሞ ኢምፕሊሜንቴሽን ላይ ብቻ ፎከስ ያደርጋል። አሁን በዚህ በማቀርበው ላይ ኮንትራት ማኔጅመንት ብዬ ዲፋይን ያደረግኩት ፕሮኪርመንቱ ኮንትራቱ ከተፈጸመ በኋላ ያለውን መተግበር ሁኔታ ነው። ስለዚህ ኮንትራቱ ማኔጅ ይደረጋል፣ ይጠናቀቃል። መጨረሻ ላይ ግምገማ ይደረግና ሌላ ፕሮኪርመንት ካለን ሳይክሉ ይቀጥላል ማለት ነው። ስለዚህ ፕሮኪርመንት ስንል እነዚህን ሁኔታዎች በሙሉ የሚያካትት ሂደት ነው። በሌላ በኩል ኮንትራት ማኔጅመንት ምንድን ነው? ኮንትራት ማኔጅመንት እንዳልኩት አሁን ባለን አቀራረብ ኮንትራቱ ከተፈረመ ጊዜ ጀምሮ እስከ ኮንትራቱ መጠናቀቅ ድረስ ያለውን ሂደት የሚያካሄድ ነው። ይሄ ከፕሮጀክት ማኔጅመንት ጋር በጣም ይመሳሰላል። ትልቁ ለየት የሚያደርገው ምንድን ነው? መነሻችን ኮንትራቱ ነው። ተግባራዊ ስናደርግ ኮንትራት ውስጥ ምን አለ ብለን በዛ ኮንትራት መሰረት ግዢን ፈጽመን የምንከታተለው። ስለዚህ ኮንትራቱን ማኔጅ የምናደርገው። ስለዚህ የመጀመሪያው ፕላን ምንድን ነው? ስራ እንቅስቃሴ ምንድን ነው? ፕላን ማድረግ ነው። ይህን ኮንትራት ማኔጅ የሚያደርገው ማን ነው? እዚህ ኮንትራት ላይ ሪፖርት የሚደረገው እንዴት ነው? ምን ምን ያስፈልጉታል? ምን ዶክመንቴሽን መኖር አለበት? አጠቃላይ ኮንትራቱን ማኔጅ ለማድረግ የሚያስፈልጉ ሂደቶችን ፕላን ማድረግ ያስፈልጋል። በእኛ ለምሳሌ የምንሰራው ሁኔታ ኮንትራት ማኔጅመንት ፕላን ተብሎ ራሱን የቻለ ሰነድ እንዲዘጋጅ ነው ሪኮሜንድ የምናደርገው። እዛ ላይ የሰዎች ስም፣ አንድ ኮንትራክተር ለምሳሌ ቅሬታ ቢኖረው ለማን ነው ሪፖርት የሚያደርገው? ያ ኮንትራክተር የደረሰውን ቅሬታ የሚቀበለው ሰውዬ ለማን ነው ሪፖርት አድርጎ ቅሬታው እንዲፈታ የሚያደርገው? ይሄ ከኮንትራት ውስጥ ካሉት ተነስተን ሰፋ ያለ ኮንትራቱን ማኔጅ ለማድረግ የሚያስችለን ፕላን የምናወጣበት ነው ማለት ነው። ከዛ የሚቀጥለው ኮንትራት ኢኒሺዬሽን ወይም ኮንትራት ፎርሜሽን የምንለው ስቴጅ ነው። በዚህ ስቴጅ ኮንትራት መፈረም ብቻ ሳይሆን አንድ ኮንትራት ለመጀመር የሚያስፈልጉ ሁኔታዎች አሉ። የግንባታ ስራ ከሆነ ሳይቱ መዘጋጀት አለበት። ኮንትራክተሩ ማቅረብ ያለባቸው ዋስትናዎች አሉ። ፐርፎርማንስ ሴኪሪቲ የሚባል ነገር አለ። ባንክ ጋራንቲ ሊሆን ይችላል። አድቫንስ ባንክ ጋራንቲ ካለ ማቅረብ ይኖርበታል። በእኛ በኩል ደግሞ የምናደርጋቸው ዝግጅቶች ይኖራሉ ማለት ነው። የኮንስትራክሽን ስራ ካለ ኮንሰልታንት መቀጠር ይኖርበታል። ስለዚህ ኮንትራት ኢኒሺዬሽን ላይ መደረግ ያለባቸውን ነገሮች እንደይና እነዛን ነገሮች ይደረጋሉ። ለምሳሌ ፐርፎርማንስ ሴኪሪቲ ለምሳሌ ዋስትና ነው። ኮንትራክተሩ ስራውን እንደሚሰራ የሚሰጠው ዋስትና ነው። ያን ዋስትና ለማድረግ ኮንትራክተሮች ብዙውን ጊዜ 28 ቀን ይሰጣቸዋል። ደብዳቤ ይሰጣቸውና ይሄን ኮንትራት አሸንፋችኋል፣ አዋርድ ተደርጋችኋል፣ በ28 ቀን ውስጥ ፐርፎርማንስ ሴኪሪቲ ያቅርቡ ይባላሉ። ያን ፐርፎርማንስ ሴኪሪቲ ካላቀረቡ ኮንትራታቸው ይሰርዛል፣ ቮይድ ይሆናል ያ ኮንትራት። ስለዚህ ኮንትራት ኢኒሺዬሽን ላይ የሚያስፈልግ አንድ ነገር ምንድነው? ፐርፎርማንስ ሴኪሪቲ ማቅረብ ነው። እንደዚሁ አይነት የተለያዩ ነገሮች አሉ። ቅድሚያ ክፍያ ከጠየቀ የባንክ ጋራንቲ ማቅረብ አለበት። እነዚህ ሁሉ እንቅስቃሴዎች የሚደረጉት ኮንትራት ሲጀመር ነው። ከዛ ስቴክ ሆልደር ኢንጌጅመንት የምንለው ነገር አለ። ይህ ድሮ ብዙ አቴንሽን የማይሰጠው ነገር ነው። በአሁኑ ጊዜ ምንም አይነት በተለየ ግንባታ ስንሰራ ያ ግንባታ የሚመለከታቸው ብዙ ክፍሎች ይኖራሉ። በድርጅታችን ውስጥ ቅድም እንደተባለው ስቶክ ማኔጅ የሚያደርገው አለ፣ ፋይናንስ ክፍል አለ፣ አድሚኒስትሬሽን አለ፣ ሰው ኃይል አለ፣ በአካባቢያችን ህብረተሰቡ አለ፣ ሌሎች የመንግስታዊ ድርጅቶች አሉ፣ ፍቃዶች አሉ። ስለዚህ በአጠቃላይ ፕሮኪርመንት በምናደርግበት ጊዜ ፕሮኪርመንቱ የሚመለከታቸውን ሰዎች ሁሉ ማናገር እና ከእነሱ ጋር አብረን መስራት ይኖርብናል። በሌላ በኩል ሪሌሽንሺፕ ማኔጅመንት የምንለው ደግሞ አንድ ኮንትራት ላይ አንዳንድ ጊዜ የሚያጋጥመን ነገር አንድ ኮንትራት ላይ ብዙ ኮንትራክተሮች ሊኖሩ ይችላሉ። በአንድ ፕሮጀክት ላይ አንድ ቦታ ላይ ብዙ ኮንትራክተሮች ሊሰሩ ይችላሉ። ለምሳሌ እኔ አንድ ያጋጠመኝ ፕሮጀክት ላይ የሬልዌይ ፕሮጀክት ነው። ሁለት የሚገናኙ ስትሬቾች ነበሩት መሰራት ያለባቸው። ሁለቱ የሚገናኙበት ነጥብ ላይ 6 የተለያዩ ኮንትራክተሮች መንቀሳቀስ ነበረባቸው። የባቡር ሀዲዱን የሚሰራ አንድ፣ ኤሌክትሪካል ሲስተሙን የሚሰራ አንድ፣ ሲግናሊንግ የሚሰራ አንድ፣ በሁለቱ ሳይት እንደምረው 6 ኮንትራክተሮች። እነዚህን ሱፐርቫይዝ የሚያደርጉ 6 ኮንሳልታንቶች ነበሩ። ስለዚህ ይሄን በመሰራበት ጊዜ እንዴት ነው ማኔጅ የሚደረገው? እነዚህ 6 ኮንትራክተሮች ስራቸውን በተሳካ ሁኔታ እንዲሰሩ የምናደርገው እንዴት ነው? ስለዚህ ይሄ ራሱ አንድ የምናየው ነገር ነው። ሌላው ኮንትራት አድሚኒስትሬሽን የምንለው ከኮንትራት ማኔጅመንት
ለየት የሚያደርገው ምንድን ነው? ኮንትራክት ማኔጅመንት ሞር ብሮደር ነው፣ ሰፊ ነው። ኮንትራክት አድሚኒስትሬሽን ብዙ ዲፋይን ስናደርገው ኮንትራት ውስጥ ባሉት ደንቦች መሰረት ኮንትራቱ እንዲፈጸም ማድረግ ነው። ኮንትራቶች ላይ ኮንዲሽንስ ኦፍ ኮንትራክት የምንላቸው ወይም ፓርቲኩላር ኮንዲሽንስ ኦፍ ኮንትራክት፣ ስፔሻል ኮንዲሽንስ ኦፍ ኮንትራክት የምንላቸው የኮንትራቱን ይዘት የሚገልጹ ኮንዲሽንስ ክሎዞች አሉ። ኮንትራቱ ተፈጻሚ የሚሆነው እነዛን ክሎዞች በመከተል ነው። ስለዚህ እነዛን ክሎዞች በተግባራዊ በማድረግ ኮንትራክቱ ይፈጸማል። ያ በትክክል መፈጸሙ ማስተዳደር የኮንትራክት አድሚኒስትሬሽን ስራ ነው። ሌላው ሪሶርስ ማኔጅመንት ያው ግልጽ ነው። ስራውን ለመስራት የሚያስፈልጉት ነገሮች ምንድን ናቸው? ሰው ኃይል ቀርቧል ወይ? ማቴሪያል ቀርቧል ወይ? ኢኩዊፕመንት ቀርቧል ወይ? ፓወር አለ ወይ? የሚያስፈልጉ ሪሶርሶች በሙሉ አለ ወይ የሚለውንም መከታተል ይጨምራል ኮንትራክት ማኔጅመንት። ከዛ በአጠቃላይ የፕሮጀክት ማኔጅመንት የምናያቸውንም የኳሊቲ ኮንትሮል፣ ታይም ኮንትሮል፣ ኮስት ኮንትሮል ሁሉ በኮንትራክት ማኔጅመንት ውስጥ የሚካተቱ ናቸው። ሌላው ሪስክ ማኔጅመንት የምንለው ነገር ብዙ ጊዜ ሪስክ እንደ ብቻ አይታይም ነበር። ፎካሱ በፊት የነበረው ፎካስ ኳሊቲ፣ ታይም፣ ኮስት ላይ ነበር እና ሪሶርስ። አሁን ግን ሪስክ ራሱ አንዳንድ ነገሮች ሊሳኩ የማይችልባቸው ሁኔታዎች ምንድን ናቸው ተብለው በተለይ የማየት አመለካከት ነው ያለው። አሁን ፕሮጀክት ፕላን በምናደርግበት ጊዜ ሪስኮችን አይደንቲፋይ አድርገን ሪስኮቹን እንዴት አድሬስ እናደርጋቸዋለን። ሪስኩ የመሬት መንቀጥቀጥ ሊሆን ይችላል፣ አውሎ ነፋስ ሊሆን ይችላል፣ ወይም እንደ ኮቪድ አይነት ያልተጠበቀ ሁኔታ ሊሆን ይችላል። ስለዚህ ኮንትራክት ማኔጅመንት ስንሰራ ሪስኮችንም አብረን እንመለከታለን ማለት ነው። ሌላው ያው ሩቲን ፋይናንሻል ማኔጅመንት አለ። ክፍያ ጥያቄ መቀበል፣ መክፈል፣ አካውንቲንጉን ማኔጅ ማድረግ፣ መጨረሻ ላይ ደግሞ ኮንትራክቱን መዝጋት። ስለዚህ ኮንትራክት ማኔጅመንት ማለት እነዚህን ሂደቶች በሙሉ የሚያካትት ነው። አሁን ወደ ፕላኒንግ መመለስ ፈልጋለሁ። ስትራቴጂክ ፕሮኪውመንት ፕላኒንግ። ቅድም እንዳልኩት በፊት የነበረው አመለካከት ኮንትራክት ፕላኒንግ በሚባልበት ጊዜ የሚገዙት እቃዎች በዝርዝር ማውጣት፣ መቼ ግዢው እንደሚፈጸም መገመት፣ ምን ያህል መቼ ግዢው እንደሚያልቅ መገመት፣ የሚገዛበትን መንገድ ማስቀመጥና መቼ ያን የያዘ ሰንጠረዥ መስራት ነበር። አሁን ኮንትራክት ፕሮኪውመንት ፕላኒንግ ሞር እንደ ስትራቴጂክ ነገር ሆኖ የሚታየው። ስለዚህ መጀመሪያ አንደኛ በአሁኑ ጊዜ የሚታየው ነገር ምንድን ነው? አፕፍሮንት ማርኬቲንግ ኢንጌጅመንት የምንለው ነው። ይህ ማለት የኮንስትራክሽን ጨረታ ከመውጣት በፊት ሰፊ የሆነ ኮንትራክት በተለይ የተደረገ ፕሮጀክቶች ላይ ኮንትራክቶቹን ጠርተን እንደዚህ አይነት ፕሮጀክት እንሰራ አስበናል፣ ይህም ፕሮጀክት በዚህ መንገድ ከፋፍለን ነው የምንሰራው፣ ይህም ፕሮጀክት በዚህ መንገድ ነው የምናጫርተው። አንዳንዴ ኢቨን ድራፍት ቢዲንግ ዶክመንት ሁሉ እንሰጣቸዋለን። በዚህ ዶክመንት መሰረት ጨረታው የምናወጣው። ጨረታው አልወጣም፣ ጨረታው ላይ ሊካፍሉ የሚፈልጉ ኮንትራክተሮችን ጠርተው የምናገረው። ይህ በዓለም አቀፍ ደረጃ መደረግ ይችላል። ቴክኖሎጂ ስላለ በአሁኑ ጊዜ ችግር የለውም። በሀገር ደረጃ መደረግ ይችላል። ስለዚህ ሁል ጊዜ ሪኮመንድ የሚደረገው የአሁኑ ስትራቴጂክ ፕላኒንግ ነጥብ ምንድን ነው? አፕፍሮንት ማርኬት ኢንጌጅመንት። ከህብረተሰቡ እንስማ፣ ከኮንትራክተሮች እንስማ፣ ከሰፕላየሮች እንስማ። እነሱን አስተያየት ከወሰድን በኋላ የጨረታው ሰነድ እናዘጋጅ ነው። ይሄ አዲስ የመጣ አመለካከት ነው። በአሁኑ ጊዜ እየተሰራበት ያለ ብዙም ለውጥ ያመጣ ነው። አንዳንድ ትላልቅ ፕሮጀክቶች እንዳይከስሩ አድርጓል። አንዳንድ ጊዜ በሙሉ ሁሉን ነገር ነጥብ ሳንመለከት እንቀርና ጨረታ ወጥቶ ተጫራች እናጣለን፣ ወይም ጨረታው ከተሰብነው ዋጋ ካሰብነው በጣም ያልፍና ተግባራዊ መሆን የማይችልበት ሁኔታ ይኖራል። ስለዚህ አፕፍሮንት ማርኬቲንግ ኢንጌጅመንት በአሁኑ ጊዜ ስትራቴጂክ ፕሮኪውመንት ፕላኒንግ ላይ የሚታዩ ነገር ነው። ሌላ ስትራቴጂክ ፕሮኪውመንት ፕላን ላይ የምንሰራቸው ነገሮች ምንድን ነው? የግዢ ዶክመንት ምን አይነት ዶክመንት ተጠቅመን ነው የምንገዛው? ሪኩዌስት ፎር ቢድ ነው? ሪኩዌስት ፎር ፕሮፖዛል ነው? ዳይሬክት ኮንትራክቲንግ ነው? ብዙ አይነት መንገዶች አሉ። በአጭሩ ልዘረዘራቸው እሞክራለሁ። ሌላው ፕሪ ኤንድ ፖስት ኳሊፊኬሽን የምንለው ነው። ብዙ ጊዜ ጨረታ ስናወጣ ጨረታው ላይ የሚሳተፉት ተጫራቾች ቁጥር ብዙም ሊሆን ይችላል፣ ትንሽም ሊሆን ይችላል። ቀላል ጨረታ ለመገምገም ቀላል ጨረታ ከሆነ ኢቫሉዌት ለማድረግ ቀላል ከሆነ በተጫራቾች በቀላሉ ጨረታ ሰነዱን አዘጋጅቶ ዋጋ የሚሰጡን ከሆነ ፕሪኳሊፊኬሽን ላያስፈልግ ይችላል። አንዳንዴ ግን አንዳንድ ስራዎች ከኮንትራክተሮችም ጭምር ብዙ ልፋት ይፈልጋሉ። በእኛም በኩል በአጫራቾችም በኩል ብዙ ልፋት ይፈልጋሉ። ይህ በሚኖርበት ጊዜ ፕሪኳሊፊኬሽን የምንለው ነገር አለ። መጀመሪያ ኤክስፕሬሽን ኦፍ ኢንተረስት እንጠይቃለን። በዚህ ጨረታ ላይ መሳተፍ የሚፈልጉ ሰዎች እነማን ናቸው? ሁሉም የፈለገ ሰው ሁሉ ይናገራል። ከዛ ውስጥ ለእኛ ፊት የሚያደርጉት የትቹ ናቸው ይባልና
እነዛ የተመረጡት ተጫራቾች ብቻ ጨረታ ውስጥ እንዲገቡ ይደረጋል። ሌላው አማራጭ ደግሞ ሁሉም ይጫረታል። ቤስት ፕሮፖዛል የሰጠን ሰው ብቻ ወስደን ኳሊፋይ ያደርጋል ወይም አያደርግም የሚለውን እናያለን። ከዛ ውጭ ብዙ አይነት መንገዶች አሉ። ቫሊዩ ኢንጂነሪንግ የምንለው ቤስት ቫሊዩ የሚሰጠን ምንድን ነው? ቤስት ኤንድ ፋይናል ኦፈር ጨረታ ካወጣን በኋላ መልሰን ተጫራቾች ጋር ሄደን ጨረታችሁን አሻሽሉ ከቴክኒክልም አንጻር ከዋጋም አንጻር ብለን እድል የምንሰጥበት መንገድ አለ። ሌላው ደግሞ ኔጎሽዬሽን የምንደራጅበት ሁኔታ አለ። የተለያየ መንገዶች አሉ። በየትኛው መንገድ እንደምንሄድ መወሰን ይኖርብናል። ሌላው ፕራይሲንግ ነው። ዋጋ እንዴት ነው የሚሰጡ? ኮንትራክተሮቹ እንዴት ዋጋ እንዲሰጡ ነው የሚፈልገው? ቁርጥ ስራ ላምሳም ታርጌት ፊ የሆነ ፊ እናስቀምጥላቸዋለን። አገነዝ ጋር ታርጌት ፊ ከፍ ዝቅ ይላሉ። ዝርዝር ዋጋ እንዲሰጡ ማድረግ እንችላለን። ኮንሳልታንት ከሆነ በስራ ላይ በሚያውለው ጊዜ መጠን መክፈል እንችላለን። ውጤት ላይ ያተኮረም ግዢ ማድረግ እንችላለን። ግብአት ላይ ሳይሆን ውጤት ላይ ፐርፎርማንስ ቤዝ ኮንትራክት የምንላቸው ማለት ነው። ከዚህ ቀጥሎ ፕላን ስናደርግ ሌላ ፕላን የምናደርገው ነገር ኢቫሉዌሽኑ እንዴት ነው የምንሰራው? አሸናፊ እንዴት ነው የምንመርጠው? የምንፈልገውን ነገር አሟልቶ ዝቅተኛ ዋጋ የሰጠንን የምንመርጠው ወይስ ዋጋና ቴክኒካል ነገሮችን ደባልቀን ስኮር አድርገን ሬትድ ክራይቴሪያ ተጠቅመን ቤስት ቫሊዩ ፎር መኒ የሚሰጥንን ኮንትራክተር እንመርጠው? ይሄን ሁሉ ፕላን እናደርጋለን ማለት ነው። ቅድም እንዳልኩት ኮንትራክት ማኔጅመንትንም አብረን ስትራቴጂ ፕሮኪውመንት ፕላን ላይ የምናየው ነገር ነው። እዚህ ላይ አንድ ነጥብ መጨመር ፈልገው ከቅድሙ ኪ ፐርፎርማንስ ኢንዲኬተርስ የሚባሉ ሁኔታዎች አሉ። እነዚህ ማንኛውም ፕሮጀክት ላይ ፕሮጀክቱ የተሳካ ነው ወይስ አይደለም ብለን የምናይበት መንገድ ነው። ነጥቦች ነው የምንፈልገው። ለምሳሌ ያለፈውን ጊዜ ከተሰራው የስራ መጠን ጋር፣ ያለፈውን ጊዜ ከስኬጁሉ ጋር ኮንትራክቱ ለምሳሌ ኮንትራክተሩ በሰጠው ስኬጁል መሰረት 80% መጠናቀቅ ሲገባው ስንት ፐርሰንት የተጠናቀቀው? ሌሎችም ብዙ ፋክተሮች ማየት ይቻላል። እያንዳንዱ ስራ እየወሰድን ምንድን ነው ይሄ ስራ በትክክል እየሄደ መሆኑን የሚገልጽልን ነገር ምንድን ነው ብለን ኪ ፐርፎርማንስ ኢንዲኬተርስ የሚሉትን መጠቀም እንችላለን። አሁን በአጭሩ አዲስ ምን አይነት ግዢ ዘዴዎች አሉ የሚለውን እንጥቀስ። ቅድም እንዳልኩት ገበያ ስንመለከት ዓለም አቀፍ መሆን ይችላል፣ አገር አቀፍ መሆን ይችላል፣ ወይም አካባቢ አቀፍ መሆን ይችላል። ናሽናል፣ ኢንተርናሽናል፣ ሎካል። ኢንተርናሽናል በሚሆንበት ጊዜ የምንጠቀምባቸው መመሪያዎች ዓለም አቀፍ ተቀባይነት ያላቸው መሆን አለባቸው። ቅድም ለምሳሌ ኢንኮተርምስ ተጠቅሷል። ኢንኮተርምስ ኢንተርናሽናል ትሬድ ተርምስ ነው የሚባሉት። እቃው ሲገባ በምን አይነት መንገድ ወደ አገር ሲገባው ታክስ ያካትታል፣ ኢንሹራንስ ያካትታል፣ ኃላፊነቱ የማን ነው፣ ሪስኩ የት ጋር ነው ትራንስፈር የሚለውን ሁሉ እናያለን። አገሩ ስንሆን ደግሞ በሀገሩ ህግ ነው የምንመራው፣ በሀገሩ ፕሮሲጀር ነው የምንመራው። ሎካል ሲሆን በአካባቢው ማለት ነው። ክልል ለምሳሌ ከሆነ የክልሉ ሊሆን ይችላል፣ ከተማም ሊሆን ይችላል። ለምሳሌ አንድ ኮምፒውተር መግዛት የምትፈልግ ኮቴሽን ከ6 እና ከ5 ሱቅ ሰብስበን አሸናፊ ልንለይ እንችላለን። ሌላው እኩል ጨረታውን ስናወዳድር ግልጽ ክፍት ጨረታ የፈለገ ሰው ማንም የሚጫረትበት ማድረግ እንችላለን። ውስን ጨረታ ማድረግ እንችላለን፣ የተወሰነ ሰው። አለዛ አንድ ድርጅት በቀጥታ አፕሮች አድርገን ከዛ ድርጅት ጋር መደራደር እንችላለን። ቅድም ያልኩት የኳሊፊኬሽን ነገር አለ። ቀድመን ኳሊፊኬሽን ማየት ወይም ስራው ከሰራ በኋላ ማየት። ሌላ እኩል ደግሞ ፕሮኪውመንት ፕሮሰሱን ደግሞ ስንመለከት ጨረታ ስናወጣ አንዴ ማስታወቂያ አውጥተን ተጫራቾች ዋጋ ይስጡናል። ያን ገምግመን አሸናፊ እንለያለን። ያ ሲንግል ስቴጅ ፕሮሰስ የምንለውን። መልቲ ስቴጅ ፕሮሰስ በሚሆንበት ጊዜ ተጫራቾችን 2፣ 3፣ 4 ጊዜ የተለያየ ነገር እንዲሰጡ መጠየቅ እንችላለን። ለምሳሌ ፕሪ ኳሊፊኬሽን ከተጠቀምን ፕሪ ኳሊፊኬሽን አፕሊኬሽን ይሰጡናል። ይህን ስራ ለመስራት ችሎታ እንዳላቸው ያረጋግጡልናል። ከዛ የምንላቸው እንችላለን ቴክኒካል ፕሮፖዛል ብቻ አቅርቦላቸዋለን። ቴክኒካል ፕሮፖዛል ያቀርባሉ። ያንን እንገመግምና ጥሩ ነው የሰራችሁት፣ ያሟላል፣ አሟላም፣ ማሟላ ከሆነ ይጣላል። ከዛ ምን ይባላሉ? አሁን ደግሞ የተሻሻለ ቴክኒካል ፕሮፖዛል ሰከንድ ስቴጅ ቴክኒካል ፕሮፖዛል የምንለው ነው፣ ከዋጋ ጋር ስጡላቸዋለን። ስለዚህ 2 ስቴጅ አለ ማለት ነው። መጀመሪያ ቴክኒካል፣ ከዛ ቴክኒካል ኤንድ ፋይናንሻል፣ ከዛ ደግሞ እንደ ሁኔታው ለምሳሌ ቤስት ኤንድ ፋይናል ኦፈር የሚባል አለ። ሁለቱንም ከሰጡን በኋላ ተመልሰን ሄደን የመጨረሻ ዋጋችሁንና የመጨረሻ ቴክኒካል ፕሮፖዛላችሁን ስጡን ብለን እንጠይቃቸው እንችላለን። ኔጎሽትም ማለት ይቻላል። ብዙ ጊዜ ቤስት ኤንድ ፋይናል ኦፈር ሲጠየቅ ኔጎሽሽን አብሮ አይሄድም።
እንወስናለን። ወይ ኔጎሽሽን ነው የምናደርገው ወይም ቤስት ኦፍ ፋይናል ኦፈር ነው የምናደርገው። ስለዚህ ፕሮኪውመንት አፕሮች ላይ እነዚህ ነገሮች ሁሉ አብረው ይወሰናሉ ማለት ነው። ይሄ በአጭሩ ነው ማልፎ ዝርዝር ውስጥ አልገባም። አንድ ፕሮኪውመንት ፕላን ስናደርግ ማየት ያለብን ነገር የምንገዛው ግዢ ለድርጅታችን ምንድን ነው ያለው፣ ምን ያህል ሴንሲቲቭ ነው፣ ሃይ ሪስክ ነው፣ ከፍተኛ ወጪ ይፈልጋል፣ ሎ ሪስክ ነው፣ ዝቅተኛ ወጪ ይፈልጋል፣ የት ጋር ነው ያለው። ስለዚህ ስትራቴጂካል ክሪቲካል የምንላቸው ነገሮች በጣም ዋጋቸው ከፍ ያለ የግድ መሳካት ያለባቸው ግዢዎች ናቸው። በሌላ በኩል ደግሞ ታክቲካል አኩዚሽንስ የምንላቸው ደግሞ መገዛት አለባቸው። ወረቀት መግዛት አለብን፣ ደብተር መግዛት አለብን፣ ስክሪፕቶ መግዛት አለብን፣ ሻይ ቅጠል መገዛት አለበት። ጥቃቅን ግዢዎች ናቸው። በሌላ በኩል ደግሞ ሃይ ሪስክ ያላቸው አሉ፣ ሃይ ኮስት ያላቸው አሉ። ስለዚህ ግዢ ላይ የምናውለው ጥረት የምንጠቀመው መንገድ ይሄን አይቶ ነው። እያንዳንዱን ግዢ የት ጋር ነው የሚያርፉ ብለን መመልከት ይኖርብናል። ያን ካየን በኋላ ነው ምን አይነት አፕሮች እንከተል ብለን የምንሄደው። ስለዚህ ስንት አይነት ግዢ መንገዶች አሉ? ቅድም ጠቅሼዋለሁ። በፍጥነት ለመሄድ ዳይሬክት ሴሌክሽን፣ ምንም አይነት ሳናወዳድር ከአንድ ድርጅት ብቻ መግዛት። ሪኩዌስት ፎር ኮቴሽን ወይም ሾፒንግ የምንለው 3 ፕሮፎርማዎች ወይም 6 ፕሮፎርማ ሰብስቦ አሸናፊ መለየት። ሪኩዌስት ፎር ቢድስ፣ ጨረታ መጠየቅ፣ ኖርማል ጨረታ ማለት ነው። ፕሮፖዛልስ ሰፋ ይላል ማለት ቴክኒካል እና ፋይናንሻል ዋጋ ብቻ ሳይሆን ቴክኒካል ነገር ይሰጠናል፣ ፋይናንሻል ይሰጠናል። ኮንትራት በምንፈራረምበት ጊዜ ደግሞ ላምሳም ኦፍ ቤዝ ኮንትራት አለ ለኮንሳልታንሲ። ለሌሎች ግዢዎች ደግሞ ቁርጥ ስራ ላምሳም እና እየተለካ የሚከፈል አድ ሜዠርመንት ኮንትራት የሚባሉ አሉ። ፐርፎርማንስ ቤዝ ኮንትራት የሚባሉ አሉ። ቅድም እንዳልኩት ትኩረታችን ውጤት ላይ ነው። የምንከፍላቸው ለውጤት ነው እንጂ ለግዢው አይደለም። ይሄ በሚሆንበት ጊዜ ብዙ ጊዜ ዲዛይን የሚያደርጉት ራሳቸው ሊሆን ይችላሉ፣ ስራውን የሚሰሩት ራሳቸው ሊሆን ይችላሉ። ውጤታቸው ላይ ብቻ በማተኮር ነው የምንከፍለው። ሰፕላይ ኢንስታሌሽን ማለት ግዢ ላይ የኮንትራቱ ትልቁ አካል የእቃ ግዢ የሆነው ግን አብሮ ኢንስታሌሽን ያለው ማለት ነው። ለምሳሌ የፓወር መስመር ኤሌክትሪክ ትራንስሚሽን ላይን ስንገዛ 300 ኪሎ ሜትር ትራንስሚሽን ላይን ብንሰራ ትልቁ ስራ ትራንስሚሽን ላይን እቃዎችን ማቅረብ ነው፣ መትከል አይደለም። ስለዚህ እንደዚህ ኮንትራቶች ሰፕላይ ኢንስታሌሽን የሚል ከእቃ ግዥም ጋር የተወሰነ የወሰደ ከኮንስትራክሽን የተወሰነ ያካተተ የግዢ አፕሮች ነው ማለት ነው። ከዛ ውጭ ለየት ያሉ ብዙ አይነት የግዢ መንገዶች አሉ። አንደኛው ዲዛይን ኤንድ ቢልድ፣ ኮንትራክተሩ ዲዛይን ያደርጋል፣ ግንባታውን ይሰራል፣ እኛ እንዴት ዲዛይን እንደሚያደርግ ነግረዋለን። ሌላው ኢፒሲ የምንለው ኢንጂነሪንግ ፕሮኪርመንት ኤንድ ኮንስትራክሽን የምንለው ነው። ይሄ ደግሞ በቃ የምንነግረው መጨረሻ ምን እንደምንፈልግ ብቻ ነው። ትምህርት ቤት 100 ተማሪዎችን የሚያስተናግድ ስራ አለን ነው የምንለው። ትምህርት ቤቱ ምን አይነት ዲዛይን ይኖረው፣ ምን አይነት መንገድ ይገዛ፣ ከዛ ግንባታው እንዴት ይሰራ፣ ሙሉ ኃላፊነቱን የሚወስደው ኮንትራክቱ ይሆናል። አንዳንድ ነጥቦችን ያስቀምጣለን፣ ግን ሙሉ ለሙሉ ኃላፊነቱን ለኮንትራክቱ እንሰጠዋለን ማለት ነው። ይህ አንድ አፕሮች ነው። ሌላው ዲዛይን ቢልድ ኤንድ ኦፐሬት ኮንትራክት እንላቸው ነው። ዲዛይን ያደርጋል፣ ቢልድ ያደርጋል። ለተወሰነ ጊዜ ግን ያን ፕሮጀክት ማኔጅ ያደርገዋል። በተለይ ይሄ ቶል ሮድስ ቀለበት መንገድ ወደ አዲስ አበባ ደብረ ዘይት መንገድ አይነት ስንሰራ ኮንትራክተሩ መንገዱን ከሰራ በኋላ ለተወሰነ ማኔጅ አድርጎት ይቆያል ማለት ነው። ይህ ቀጥታ ከሚቀጥለው ከፓብሊክ ፕራይቬት ፓርትነርሺፕ ከሚለው ጋር አብሮ ይሄዳል። ፓብሊክ ፕራይቬት ፓርትነርሺፕ ማለት ግለሰቦችና መንግስት አንድ ላይ ሆነው የሚያደርጉት ግዢ ማለት ነው። ግለሰቦቹ የተወሰነ ብር ያዋጣሉ፣ መንግስት የተወሰነ ብር ያዋጣል። ከዛ ስራውን ከጨረሰ ወዲያ ከዛ ስራ የሚያስፈልገውን ጥቅም በክፍያ መንገድ ካገኙ ወዲያ ከዛ ኮንትራክት ይወጣሉ። ኮሜርሻል ፕራክቲስ ማለት የፕራይቬት ሴክተር የሚጠቀሙት የተለያየ አይነት ግዢ ነው። ኦቨርኦል ፕሮሲጀሩ ተመሳሳይ ነው። ሪቨርስ ኦፕሽን ማለት ኦንላይን የሚደረጉ የጨረታ መንገዶች ናቸው። ከዚህም ሌላ ብዙ አይነት የጨረታ መንገዶች አሉ። ስለዚህ አሁን ያለው አመለካከት በአጠቃላይ ምንድን ነው? ዓለም ላይ ቅድም እንዳልኩት ፎካስ ኦን ስትራቴጂክ ፕሮኪውመንት ፕላኒንግ ሆኗል። ኦፕን ቴንደሪንግ ተመራጭነት አለው። ኢፕሮኪውመንት ኦንላይን የሆኑ ኢፕሮኪውመንት ሲስተሞች ጨረታውን ማስታወቂያ የምናወጣበት፣ የጨረታ ሰነድ የምንሸጥበት፣ ጨረታ የምንቀበልበት፣ የምንገመግምበት፣ ኮንትራክት አዋርድ የምናደርግበት ኦንላይን ዲጂታል ፕላትፎርምስ የተፈጠሩ ናቸው። ፎካሱ ያ ሆነ። ሌላው ፍሬምወርክ አግሪመንት የምንለው
ኮንትራቶች ከአንድ ካምፓኒ ጋር ለብዙ ጥቃቅን ስራዎች ወይም አቅርቦቶች የምንፈራረማቸው ኮንትራቶች ናቸው። ለምሳሌ የመኪና ግዢ አሁን ኢትዮጵያ ውስጥ በአንድ ማዕከላዊ መንገድ ተወስዶ ያ ካምፓኒ ለየድርጅቱ ሊሰጥ ይችላል። እንደዚህ አይነት ኮንትራክቶች ናቸው። ቅድም እንዳልኩት ከሰፕላየሮች ጋር ያለን ቅርበት መጨመር አለበት ነው ሌላው አስተያየት አሁን ያለው። ሌላው ፎካስ ኦን ኮንትራክት ማኔጅመንት። ድሮ ቅድም እንዳልኩት ፎካሱ ምን ነበር? ጨረታ ማውጣት፣ ማወዳደር፣ ኮንትራክት አዋርድ ማድረግ፣ ከዛ መሀንዲሶቹ ይወጡት አይነት ነገር ነበር። አሁን ግን ፕሮኪውመንት ላይ ኮንትራክት ማኔጅመንት ቁልፍ ስራ እንደሆነ ይተነትናል። ያለው አመለካከት ያ ነው። ቻሌንጆቹ ምንድን ናቸው? ኮራፕሽን፣ ያው እንደምናውቀው በዓለም ደረጃ ኮራፕሽን ትልቁ የፕሮኪውመንት ቻሌንጅ ነው። የአቅም ማነስ፣ የሰለጠነ የሰው ኃይል እጥረት፣ ኢንኤፊሽንት ፕሮሰስስ፣ በተለይ የመንግስት ግዢ ላይ ከንበርሳሚ የሆነ ፕሮሰሶች አሉ። ኮንትራክት ማኔጅመንት ላይ በቂ ትኩረት አለመስጠት፣ ሊጋል ፍሬምወርኮቹ በደንብ አለመሰራት፣ በቂ የሆነ ፖሊሲ ጋይድላይንስ፣ ሎስ፣ ዳይሬክቲቭስ አለመኖር። እነዚህ በዓለም ደረጃ የምናያቸው ቻሌንጆች ናቸው። እነዚህ ሁለት ኤግዛምፕል ያስቀመጥኳቸው ሁለታዎቻችሁ ላላችሁ ኢፕሮኪውመንት ሲስተሞች ናቸው። ኮሪያ የመጀመሪያው ሀገር ናት ማለት ይችላሉ በዓለም ደረጃ በጣም ጥሩ የኢፕሮኪውመንት ሲስተም የፈጠረች። ይህን ሲስተም እኔ ራሴ ሳውቀው ማለት 10 ዓመት ይሆነኛል። ሆል ፕሮኪውመንት ፕሮሰስ ከጅምር እስከ መጨረሻ ኦንላይን የሚሰራበት ሲስተም የፈጠሩት እና ይሄ አዲስ በዓለም ደረጃ የታወቀ በጣም ኢፌክቲቭ የሆነ የኦንላይን ኢፕሮኪውመንት ሲስተም ነው። ሌላው በቅርብ ጊዜ የተሻሻለ ያለው ዩክሬን ውስጥ የተሰራው ፕሮዞሮ የሚባለው የፕሮኪውመንት ሲስተም ነው። ይህም ተመሳሳይ ሆኖ የዚህ ለውጥ ምንድን ነው? አሁን ያሉትን ሌተስት ቴክኖሎጂዎች ሙሉ ያካትታል። ብሎክቼን የሚባለውን ሲስተም ያካትታል። የተለያዩ የፕሮኪውመንት ሜቶዶችን ያካትታል። ኢ ዲጂታል ሲግኒቸር ያካትታል። ሌሎችም ተጨማሪ ፕሮሰሶች አሉት። ስለዚህ እነዚህ በዓለም ደረጃ አሉ የተባሉ የተመሰገኑ የተሸለሙ የፕሮኪውመንት ሲስተሞች ናቸው። ብዙ ጊዜ ዌብሳይታቸው ላይ ብትሄዱ ብዙ ኢንፎርሜሽን ማግኘት ትችላላችሁ ስለነዚህ። ስለዚህ ይሄ አዲስ ኢንፎርሜሽን እንዲሆናችሁ በአጭሩ ለመናገር ያለው። ስለዚህ ፕሮኪውመንትን ዓለም እንዴት ይመለከተዋል? ቅድም መጀመሪያ ተናግራችኋል። ድሮ ትዝ ይለኛል አዲስ አበባ ያለው አንድ የፕሮኪውመንት ፕሬዘንቴሽን ሳደርግ አንድ ከፍተኛ መንግስት ባለስልጣን ለምንድን ነው ፕሮኪውመንት ላይ ብዙ ጊዜ የምናሳልፈው? ፕሮኪውመንት ኢዝ ሩቲን ኤንድ አድሚኒስትሬቲቭ ብሎ ኮሜንት ሰጥቶኛል። ያ ነበር ፕሮኪውመንት የሚታይበት መንገድ። አሁን ግን ለማንኛውም ስራ ለማንኛውም እንቅስቃሴ ቁልፍ እንደሆነ ማየት ተችሏል። ስለዚህ ያለው አመለካከት ስትራቴጂክ ቢዝነስ ፓርትነር ፕሮኪውመንት ፎካስ ማድረግ ያለበት በቫሊዩ እና ሪስክ ማኔጅመንት ላይ ነው። አሁን እንዳልኩት ዲጂታል ኢኔብልድ መሆን አለበት። ከዛ ውጭ ግን ሌሎች ነገሮችን ሁሉ ያካተት ነው ያለው። ድራይቨር ኦፍ ኢንቫይሮንመንታል ኤንድ ሶሻል ጎልስ፣ ሰስቴናቢሊቲ ጎልስ። በአጠቃላይ ግንባታ ብቻ ሳይሆን ፕሮኪውመንትን ተጠቅመን ግሪን ፕሮኪውመንት ወይም አካባቢ እንዳይበከል የምናደርግበት ህብረተሰቡ የሚጠቀም የምናደርግበትን መንገድ ሁሉ አብረን ማየት አለብን የሚል አመለካከት ነው ያለው። ሌላ በኩል ፕሮኪውመንት እንደ ፕሮፌሽን አይታይም ነበር ድሮ። ቅድም እንዳልኩት አብዛኛዎቹ የፕሮኪውመንት ሰዎች ወይ ከህግ ነው ወይ ከሲቪል ኢንጂነሪንግ ነው የሚገቡት ወይ ከማኔጅመንት ነው። በስራ አጋጣሚ ወደ ኮንትራት አስተዳደር ይሄዱና መጨረሻ ላይ ወደ ፕሮኪውመንት ይገባሉ። አሁን ግን ፕሮኪውመንት ራሱን የቻለ ፕሮፌሽን ሆኗል። ብዙ ሀገሮች በሲቪል ሰርቪስ ሲስተማቸው ውስጥ ልክ እንደ አካውንታንት፣ እንደ ማኔጀር፣ እንደ ዶክተር፣ እንደ ኢንጂነር አንድ ፕሮፌሽን አድርገው ማስቀመጥ ጀምረዋል። ስለዚህ ስትራቴጂክ ስፔሻላይዝድ ፕሮፌሽን እንደሆነ አይደንቲፋይድ ሆኗል። ብዙ ሰርቲፊኬሽን ፕሮግራሞች አሉ። ፕሮኪውመንት ደግሞ ብዙ ኮላቦሬቲቭ ክሮስ ፋንክሽን አለ። ሁሉንም የሚያካትት ሁሉንም አብሮ የሚያስኬድ ስራ ነው። ወደ ኢትዮጵያ ስንመጣ አንድ ቱል እዚህ ጋር ማሳያችሁ ነገር ምናልባት አጠቃላይ ፕሮኪውመንትን እንዴት ነው መንግስቶች እንዴት ፕሮኪውመንት የሚሰሩት ለማለት ከተፈለገ አንድ በየጊዜው የሚደረግ ጥናት አለ። አንድ ዓለም አቀፍ ድርጅት ኦኢሲዲ የሚሰራው ነው። የየሀገሮችን የፕሮኪውመንት ሲስተም ነው የሚገመግመው። ያ ግምገማ ይደረግና የዚህ ሀገር ፕሮኪውመንት ይሄ ድክመት አለው፣ ይሄ ጥንካሬ አለው፣ በዚህ መንገድ መሻሻል አለበት የሚል በአጠቃላይ ገበያውንም የሚያይ ፕሮኪውመንቱን የሚያይ ሲስተሙን የሚያይ ጥናት ይደረጋል። ስለዚህ ይሄ ጥናት ተደርጓል በየሀገሩ። የጥናቱ ውጤት ፓብሊክ ነው።
ማፕስ ኢኒሽቲቭ የሚል ዌብሳይት አለ። እዛ ላይ ብትሄዱ የየሀገሩን ጥናት እናያለን። እዛ ላይ የኢትዮጵያንም በተመለከተ የተደረገ ጥናት አለ። ስለዚህ ኢትዮጵያ ውስጥ ያለው የፕሮኪመንት ሁኔታ ምንድን ነው የሚለውን በግልጽ የሚያስቀምጥ ነው። ፎካስ የሚያደርገው ኦፍኮርስ መንግስት ግዢ ላይ ነው፣ ግን በአጠቃላይ ህጉ ምን ይላል፣ ሊጋል ፖሊሲ ፍሬምወርክ፣ ኢንስቲቱሽናል አሬንጅመንትስ፣ ፕሮኪመንት ኦፐሬሽንስ፣ አካውንታቢሊቲ፣ ኢንቴግሪቲ፣ ትራንስፓረንሲ፣ በእነዚህ ሁኔታዎች ላይ ፎካስ ያደረገ የየሀገሩን ጥናት የሚያደርግ ሲስተም ነው። ስለዚህ ከዛ ኢትዮጵያ ውስጥ በተለይ ፓብሊክ ፕሮኪመንት ላይ ምን አለ የሚለውን በተመለከተ ገብታችሁ ሪፖርቱን ዳውንሎድ አድርጋችሁ ማየት ትችላላችሁ። ስለዚህ ያገኘው ምንድን ነው? ይሄ ጥናት ከ2019 እስከ 2023 የተደረገው ሊጋል ፍሬምወርክ ሎ አለ፣ ግን የበለጠ ሊሻሻል ይችላል። ኢንስቲቱሽናል ፍሬምወርክ ሴንትራላይዝድ የሆኑ ዲሴንትራላይዝድ የሆኑ ሲስተሞች አሉ። ኦቨርሳይድ ቦዲ አለ፣ ኦዲት ቦዲስ አሉ። ዶኪመንት ኦፕሬሽንስ ዩዝ ኦፍ ስታንዳርድ ዶክመንትስ ፕሮሰስ አለ፣ ግን አፕሊኬሽኑ ኮንሲስተንት አይደለም። በሌላ በኩል አካውንታቢሊቲ ትራንስፓረንሲ ስንመለከትም ኦቨርሳይት አለ፣ ግን በቂ አይደለም። እነዚህን ነው በአጠቃላይ ኦቨሮል ያገኛቸው ውጤቶች። ይሄ እንዳልኩት እንዳልነው እነዚህ ፕሬዘንቴሽኖች በ2023 ነው የጥናት የተጠናቀቀው። በቅርብ ጊዜ አሁን ሲስተም ውስጥ ገብቼ ስመለከት አዲስ የፕሮኪመንት ህግ እንደወጣ አይቻለሁ። አንዳንድ የስልጠና ቪዲዮዎች ሁሉ እንዳሉ አይቻለሁ። ስለዚህ ሲስተሙ እየተሻሻለ ነው ማለት ነው። አሁን ያለው ሲስተም ይሄ ጥናት ካገኘው የተሻሻለ እና የበለጠ ሊሆን ይችላል። ዌብሳይቶች ላይ ስመለከት የኢትዮጵያ የገቨርንመንት ፕሮኪመንት ዌብሳይት ላይ ስመለከት እቺን ፔጅ አይቻለሁ። ከዛ ኮፒ ፔስት ሊያደረኩት። ስለዚህ የእኔ ፕሬዘንቴሽን አይደለም። ያ ዌብሳይት የኢትዮጵያ የገቨርንመንት ፕሮኪመንት ዌብሳይት ፕሮኪመንት ፕላኖችን ያካትታል፣ ጨረታዎችን ያካትታል፣ የፕሮኪመንት ኢንፎርሜሽን ይሰጣል፣ ካምፓኒዎች ሬጅስተር እንዲያደርጉ ያደርጋል፣ ሰፕላየር ሊስት ይሰጣል እና የተለያዩ ሪሶርሶች አሉት። ይህ ማለት ቅድም ካየነው ከዩክሬን ሲስተም ጋር ብናወዳድረው ገና ብዙ ወደፊት የምናየው ነገር የምንሄድበት ነገር ይኖራል ማለት ነው። ወደፊት የምናየው ብዙ መሰራት ያለበት ደረጃ ላይ ያለ ነው ማለት ነው። ይህ መነሻ ላይ ያለ ነው። አሁን ምን እድል አለ ፕሮኪመንት በአጠቃላይ በግለሰብ ደረጃ ብናየው፣ በግለሰብ ደረጃ ብንመለከተው ምን እንዴት ነው ፕሮኪመንት ውስጥ መግባት የምንችለው? ምን እድል አለ? አሁን በ5 ደቂቃ ውስጥ ፕሬዘንቴሽንን ጨርሼ የተወሰኑ ጥያቄዎች ለመቀበል እሞክራለሁ። እንደተባለው ጥያቄያችሁን ወይ በጽሁፍ በቻቱ ላይ ብታደርጉት፣ አለዛም የተወሰነ ደቂቃ ለጥያቄ እንሰጣለን። መጀመሪያ ደረጃ ፕሮኪመንት አሁን ጊዜ ቅድም እንደተናገርኩት እንደ ትልቅ ፕሮፌሽን የታየ ነው። በሃይ ሌቭል ለርኒንግ ፕሮግራም በተመለከተ በአሁኑ ጊዜ የማስተሬት ዲግሪ በፕሮኪመንት ኤንድ ሰፕላይ ቼን ማኔጅመንት ይቻላል። በተለያዩ ዩኒቨርሲቲዎች በአሁኑ ጊዜ በዲግሪ ደረጃ የሰጡት ናቸው። ስለዚህ ራሱን የቻለ ፕሮፌሽን ሆኗል። የተለያዩ ዓለም አቀፍ የስልጠና ፕሮግራሞች አሉ። በዓለም ባንክ፣ በዩናይትድ ኔሽን፣ ወደ ትሬድ ኦርጋናይዜሽን፣ ሲፕስ ዩኬ ሰፕላይ ፕሮፌሽናልስ ማህበር ነው የሚሰጡት የትሬኒንግ ፕሮግራሞች አሉ። ፕሮፌሽናል ሰርቲፊኬሽንስ ፕሮግራሞች አሉ። ኢለርኒንግ ፕላትፎርምስ አሉ። ብዙዎቹ ነፃ የሆኑ ብዙ ስለ ፕሮኪመንት ልንማርባቸው የምንችላቸው የተለያዩ ኢለርኒንግ ፕሮግራምስ አሉ። ስለዚህ ብዙ የመማር እድል አለ። በአሁኑ ጊዜ ፕሮኪመንት ውስጥ መስራት የሚፈልጉ ሰዎች ወይም ፕሮግራም ውስጥ ያላቸው ሰዎች እውቀታችሁን ልታሻሽሉበት፣ ልታስፉበት የምትችሉበት ብዙ አጋጣሚዎች አሉ ማለት ነው። ሌላው ፕሮኪመንት ላይ ሲሰራ የተለያዩ ኔትወርኮች፣ ዓለም አቀፍ ኔትወርኮች አሉ። ኮንታክቱን ከተቻለ ወደፊት ሼር ለማድረግ እንሞክራለን። እንደዚህ አይነት ኔትወርኮች ውስጥ መግባት ጥሩ ጠቃሚነት አለው። ኮሚኒቲ ኦፍ ፕራክቲስ የሚባሉም አሉ እንደዚሁ በተለያየ መንገድ ላይ የሚሰሩ። ሌላ ደግሞ የዓለም አቀፍ ድርጅቶች ዌብሳይቶችን ማየት በጣም ጠቃሚ ነው። ዓለም ባንክ ለምሳሌ የራሱ ወርልድ ባንክ ፕሮኪመንት ፍሬምወርክ ይባላለው። ፊዲክ ኮንስትራክሽን በተመለከተ የራሱ ዌብሳይት አለው። ዩኒሴትራል ሞዴል አለ። የተለያዩ የገቨርንመንት ፕሮኪመንት ሲስተሞች አሉ። እነዚህ ሁሉ ከነዚህ ሁሉ መማር ይቻላል ማለት ነው። የስራ አጋጣሚ እንግዲህ በስራ ብንመለከተው አሁን ባልኳቸው ድርጅቶች ውስጥ መስራት ይቻላል። ዓለም አቀፍ የአማካሪ ድርጅት ጋር አብሮ መስራት ይቻላል።
አዜ ስፔሻሊስት ተቀጥሮ በፕሮጀክት ኢምፕሊሜንቴሽን ውስጥ መስራት ይቻላል። በሀገር ውስጥ የሚደረገው የፕሮክሪመንት ሪፎርም ስራዎች ሁሉ ላይ መስራት ይቻላል። መጨረሻ ላይ ደግሞ ኮንሳልቲንግ ሰርቪስስ መስጠት ይቻላል። ይህ እንግዲህ ካፓሲቲ ቢልዲንግ ሊሆን ይችላል፣ ፕሮክሪመንት ኦዲት ማድረግ ይችላል፣ ፕሮክሪመንት ፕሮሰሲንግ ማለት ሊሆን ይችላል። ስለዚህ ብዙ የስራ እድሎች ያሉት ኤሪያ ነው። ለማጠቃለል ወደ ጥያቄ ከመሄዳችን በፊት ስለዚህ ፕሮክሪመንት ላይ ለመስራት አይ ቲንክ ሁላችንም we have to invest on education capacity building በድርጅትም ደረጃ በግለሰብ ደረጃ በተቻለ መጠን ባለም አቀፍ ደረጃ ኔትወርክ ማድረግ ይኖርብናል። በተቻለ መጠን ዲጂታል ቱልስ ፕሮክሪመንት ያልኳቸውንም ሌሎች ቱሎችን መጠቀም ጥሩ ነው። ትራንስፓረንሲ ኢምፖርታንት ነው። አሁን ያለው ትኩረት ሁሉ ጊዜ ምንድነው? ትራንስፓረንት መሆን አለብን። ስለዚህ በተቻለ መጠን ከዓለም ካለው ገበያ ጋር አብረን አላይ ማድረግ መቻል አለብን ማለት ነው። ፕሬዘንት ሳይሎችን ጨርሻለሁ። ወደ ጥያቄና መልስ መሄድ እንችላለን። እናመሰግናለን አቶ ሳሙኤል። በጣም ደስ የሚል ዝግጅት ነው። በእውነቱ በጣም ደስ ብሎኛል። በዚህ ጉዳይ ላይ እንግዲህ ጥያቄዎችን ከዚህ በኋላ በምን ያህል ደቂቃ እንደምንቆይ አቶ ትእዛዙ ይነግረንና ጥያቄዎችን ማንሳት እንችላለን። ተሳታፊዎች ከገጠሙን በአብዛኛው ፕራክቲካል ኢንሳይት ነው የሰጠን ሳሚ። እንዳልከው በጣም ልንጠቀምበት የምንችል ግን ሞር ደግሞ በጥያቄና መልስ ማዳበር ስለምንችል የሚኖረን ሰዓት ከዚህ በኋላ 1:50 ደቂቃ ይኖረናል። 1:40-50 ደቂቃ ማክሲመም። በ40 ደቂቃ ብንጨርስ በጣም ጥሩ ነው። ካልጨረስን ግን 50 ደቂቃ ድረስ መሄድ እንችላለን። በጣም ጥያቄዎችን በቃልም ይቻላል መሰለኝ አይደል ግርማ? እሱ የእናንተ ስራ ነው። ይቻላል፣ በቃልም ይቻላል፣ በጽሁፍም ማቅረብ ይችላሉ። ስለዚህ ሰዓቱን ለመጠቀም አሁን ጥሩ ፖይንቶች አቶ ሳሙኤል አንስቶልናል። አክብርልን። ቶሎ ቶሎ ጥያቄዎቻችንን ብናነሳ ሰው ሬዲ እስከሚሆን ድረስ እኔ አንድ ጥያቄ ላንሳ። አቶ ሳሙኤል ቅድም ከገለጽከው አኳያ ያው ግዢ ማለት ፕሮክሪመንት ማለት እቃ መግዛት፣ የአማካሪ አገልግሎት ግዢ ነው። ኮንሰልቲንግ ኢንቪዚብል የሆኑ ነገሮችን ገዝቶ በሰዓቱና በጊዜው ጥራቱን የጠበቀ ነገር ማቅረብ ነው ብለናል። ሌላ ስለ ፕላኒንግ ያነሳው ነገር አለና ፕላኒንጉ እኔ በሁለት መንገድ ነው የማየው። ለምሳሌ ይህንን እቃ የሚፈለገውን ነገር ስንገዛ የሚፈልገው አካል ወይም ዲፓርትመንት እሱ በሚፈልገው ጊዜ እንዲቀርብለት ኳንቲቲ፣ ኳሊቲ እና አይነት ስፔሲፊኬሽን ይሰጠናል። እዛ ጋር የተጠቃሚው አካል ጋር ነው ፕላኒንጉ መሰራት ያለበት የሚል ሀሳብ አለኝ። የኔ ሀሳብ ነው። አሁን ላይ ደግሞ ሌተስት ሞዳሊቲው ፕሮክሪመንት ዲፓርትመንቱ፣ በፕሮክሪመንቱ ስር ደግሞ ፕላኒንግ አለ። ይህንን ሁለቱን ነገር እንዴት ታየዋለህ? አሁን ካለው ፕራክቲካል አኳያ ትንሽ ማብራሪያ ቢሰጥ ብዬ አስባለሁ። ማብራሪያ ቢሰጥበት። ሌላ ደግሞ ሁለተኛ ጥያቄ ከኮንትራክት ማኔጅመንት ጋር በስራ ቦታችን ላይ አንዳንድ የመጣረስ ነገሮች አሉ። ቅድምም አንተ ሜንሽን አድርገዋል። አንዳንዱ ኮንትራክት አድሚኒስትሬሽኑ እዛ ፕሮክሪመንት ክፍል ላይ ይሰራል፣ እዛ ያልቃል። አንዳንድ ካምፓኒዎች ጋር ደግሞ ፕሮክሪመንቱ ራሱን ችሎ ፕሮሰሱ ይሄዳል። ኮንትራክቱ ደግሞ በሌጋል ዲፓርትመንት የሚሄድበት አግባብ አለና ይህን እንዴት ታየዋለህ? ትክክለኛውስ መንገድ የትኛው ነው የሚል ጥያቄዎች ናቸው። እሺ፣ አመሰግናለሁ። በጣም ቆንጆ ፖይንቶች ናቸው። መጀመሪያ ከፕላኒንጉ ብንነሳ ፕላኒንጉን የሚሰራው ማን ነው? ኤንድ ዩዘር ተጠቃሚው ነው ወይስ የፕሮኪርመንት ዩኒቱ ነው? እና እዛ ላይ አንዳንድ ጊዜ ፕሮኪርመንት ዩኒቱ ፕላኒንጉ እንዲሰራ ኃላፊነት ሰጥተዋል። ግን ኤንድ ዩዘሩ ነው መጨረሻ ላይ ምን እንደሚፈልግ የሚያውቀው። ቅድም ስትራቴጂክ ፕሮኪርመንት ፕላኒንግ ያልኩትን ነጥብ ያ ነው። የነበረውም ችግር ይሄ ነበር። ብዙ ጊዜ ለፕሮኪርመንት ዩኒቶች ፕላን አዘጋጁ ይባላሉ። ይሄን እንፈልጋለን ፕላን አዘጋጁ ይባላሉ። ፕሮኪርመንት ዩኒቶች ስራቸው ፕሮሰሱን እንዴት እንደሚያደርጉ ነው የሚያውቁት። ተጠቃሚው ምን እንደሚፈልግም ማወቅ አይችሉም። ተጠቃሚው ነው የሚፈልገው መናገር የሚችለው። ስለዚህ ኤንድ ዩዘሩ ተጠቃሚው በሌለበት ፕሮኪርመንት ፕላን
የተሟላ ሊሆን አይችልም። ስለዚህ ኤንድ ዩዘሩ ፓርት ኦፍ ዘ ፕሮኪውመንት ፕላኒንግ ፕሮሰስ መሆን አለበት። ቅድም ፕሮኪውመንት ሳይክልን መጀመሪያ ሳስረዳ ስቴክ ሆልደር ኢንጌጅመንት ሁሉ ብያለሁ። ተጠቃሚዎች ናቸው እነዚህ ስቴክ ሆልደርስ ማለት ጀስት የእቃው ተጠቃሚ ብቻ ሳይሆን ያ ተጽዕኖ የሚያደርግበት ክፍል ሁሉ ይመለከተዋል። ለምሳሌ እቃ ብንገዛ እቃውን የሚጠቀምበት ብቻ ሳይሆን እቃውን ስቶር የሚያደርገውን ሰውዬ ይመለከተዋል። እቃውን የሚያጓጓዘውም ሰውዬ ይመለከተዋል። ስለዚህ ኤንድ ዩዘር ክሪቲካል ፓርት ኦፍ ፕሮኪውመንት ስትራቴጂክ ፕላኒንግ ነው። መነሳት የሚገባውም ከዛ ነው። ባይሆን አንዳንዴ መጠየቅ የሚያስፈልገው ምንድነው ኤንድ ዩዘሮች ተጠቃሚዎች የፕሮኪውመንት ፕሪንሲፕል እና ፕሮሲጀሩን ስለማያውቁት እኔ የምፈልገው ቶዮታ ፒክአፕ ነው ወይም እኔ ሆንዳ እንደዚህ ነው ወይም እኔ አፕል ኮምፒውተር ነው ብለው በጣም ስፔሲፋይ ከሆነው ፍላጎታቸው መግለጽ ይፈልጋሉ። ወይም ደግሞ ይሄ ስራ በዚህ ቀን ማለቅ አለበት ብለው ፊክስ ለማድረግ ይሞክራሉ። ይሄ ሊሆን አይችልም። ምክንያቱም ኢተሬቲቭ ፕሮሰስ ነው። ተጠቃሚው ምን ይፈልጋል፣ ፕሮኪውመንት ሰው ምን ሊሰጠው ይችላል፣ ያ ወደ ኋላና ወደፊት በመሄድ በመቀባበል ትክክለኛውን ስትራቴጂክ የፕሮኪውመንት ፕላን ማውጣት ነው። ለዚህ ነው ስትራቴጂክ ፕሮኪውመንት በጣም በጣም ክሪቲካል ብዙ አቴንሽን ሊሰጠው የሚገባ የተባለው። ስለዚህ ያለ ተጠቃሚው ተሳትፎ የተሟላ ፕሮኪውመንት ፕላን ማውጣት አይቻልም። ተሳተፈ ማለት ደግሞ ሁሉ ነገር ይቆጣጠራል ማለት አይችልም። ሁለቱም ፓርቶች ተገናኝተው ተነጋግረው ተመካክረው ነው መወሰን ያለባቸው። መነሻው እንደውም መሆን ያለበት ተጠቃሚው ያን እቃ መቼ ይፈልገዋል መሆን አለበት። መነሻው ምን አይነት አገልግሎት ይፈልጋል፣ ምን አይነት እቃ ይፈልጋል፣ መቼ ይፈልጋል። ከዛ ወደ ኋላ ነው መሰራት ያለበት። ሰውየው የሚፈልግበት ቀን ያ ድርጅት የሚፈልግበት ቀን መድረስ ካልቻለ ተነጋግሮ ያን ቀን ማሻሻል ሊሆን ይችላል። ኤንድ ዩዘር በሌለበት ግን ፕሮኪውመንት ዩኒቶች ኃላፊነቱ ለብቻቸው ሊሰጣቸው አይገባም። ስለዚህ አይ ቲንክ ያ ክሊር መሆን አለበት። ሌላው እቅ ነው የፕሮኪውመንት እና ኮንትራክት ማኔጅመንት ቱ ፌዝስ ፕሮጀክት ፕሮኪውመንት ኢምፕሊሜንቴሽን ናቸው። ፕሮኪውመንት ፕሮሰሲንጉ ማለት ነው። ፕሮኪውመንት ሲባል ፕላኒንግ ኮንትራክት መፈጸም ድረስ ይሄዳል። ግን ፕሮኪውመንቱን ፕሮሰስ የሚያደርገው ክፍል ፎከስ የሚያደርገው ፕሮሰሱ ላይ ነው። የጨረታ ዶክመንቱ ተገቢውን ነጥቦች አካቶ በተሟላ መንገድ ተዘጋጅቷል ወይ? ጨረታው ሲወጣ በትክክል ወጥቷል ወይ? ተጫራቾች በጠየቁት ጥያቄ በትክክል መልስ ተሰጥቷቸዋል ወይ? እዛ በትክክል ተገምግመዋል ወይ? የኮንትራክት ሰነዱ በትክክል ተዘጋጅቷል ወይ? ያን ሁሉ ፕሮሰስ ጨርሶ አሸናፊ ነው የሚለየው። ተግባራዊ በሚሆንበት ጊዜ ኮንትራክት ማኔጅመንት ኮንትራክት ኢምፕሊሜንቴሽን በሚገባበት ጊዜ ኮንትራክቱን ኢምፕሊመንት ለማድረግ የሚያስፈልገው የሰው ኃይል አይነት ፕሮኪውመንቱ ፕሮሰስ ከሚያደርገው ጋር አንድ አይደለም። ኮንትራክት በማኔጅ በምናደርግበት ጊዜ ራሱን የቻለ በኮንትራክት ማኔጅመንት ላይ ፎከስ ያደርጉ ሰዎች ያስፈልጋሉ። ፕሮኪውመንት ውስጥ የተሳተፉት ሰዎች ለኮንትራክት ማኔጅመንቱ የሚሰጡት አስተዋጽኦ ይኖራል። በኮንትራክት ማኔጅመንት ውስጥ መሳተፍ ይኖርባቸዋል። ግን አክቹዋል ኮንትራክት ማኔጅ ማድረግ ያለበት ቲም የፕሮኪውመንት ቲም ብቻውን አይደለም። ፕሮኪውመንት ቲም የተወሰነ አስተዋጽኦ ይኖረዋል። ከዛ ውጭ ግን ተጨማሪ ሰዎች ያስፈልጋሉ። እንደ እቃው ግዢ አይነት እንደ ስራው አይነት ይለያያል። ለምሳሌ ኮንስትራክሽን ከሆነ ኮንሰልታንት ይኖረናል። ኢንሃውስም ይሁን ኮንሰልታንት ተቀጥሮም ቢሆን በዛ ላይ ስፔሻላይዝ ያደረገ ኮንሰልታንት ይኖረናል። ያ ኮንሰልታንት በግዢ ሂደቱ ላይ ተሳትፎ ሊሆን ይችላል፣ ያልተሳተፈ ሊሆን ይችላል። የግድ ግን ያስፈልገናል። እቃ ምንገዛ ከሆነ እቃው በትክክል የምንፈልገውን ቴክኒካል ሪኳርመንት አሟልቷል ወይ የሚለውን ማሟላት የሚችለው ቴክኒካል ኤክስፐርት ነው፣ የፕሮኪውመንት ኤክስፐርት አይደለም። ፕሮኪውመንት ኤክስፐርቱ ከዛ ከቴክኒካል ኤክስፐርት አብሮ መስራት አለበት። ስለዚህ ኮንትራክት ኢምፕሊሜንቴሽን፣ ኮንትራክት አድሚኒስትሬሽን ለፕሮኪውመንት ሰዎች ብቻ የሚተው ነገር አይደለም። እነሱ ግን ለዛ ኮንትሪቢዩት ማድረግ ይችላሉ። እና የተሟላ ትክክለኛውን ቲም ትክክለኛው የሰው ኃይል ያለው ያስፈልጋል ማለት ነው። ሆፕ ጥያቄው መልሻሉ ተስፋ አደርጋለሁ። ይቀጥል። ሳሚ መልሰሃል። ሰዓት በጣም ሴንሲቲቭ እንድንሆን አጠር አድርገህ ለብዙ ሰዎች እድል እንዲደርስ ማለት ነው እንጂ በጣም አሪፍ ነው። እሺ አጠር አደርገዋለሁ። ምክንያቱም ብዙ ጥያቄዎች ይመጣሉ። ሞር ብዙ እዛ እንትን ላይም አለ ሲጂ የተጻፉትንም ቶሎ ጠቅለል አድርጋችሁ አቅርቡለት። እጅ ያወጡ ሰዎችም አሉ። ሰዓት ማይንድፉል እንድንሆን ብዬ ነው። ብዙ መወያየት እንችላለን። ጥሩ።
አቶ ሳሙኤል በጣም አሁንም እግዚአብሔር ያክብርልኝ። በጣም ጥሩ ገለጻ ነው የሰጠኸው። በዚህ ላይ ሌላም ተጨማሪ ያለው ሰው ካለ እንጨምራለን። አርጋው እጁን አውጥቷል መሰለኝ። አርጋው መቀጠል ትችላለህ። እስከዛ በጽሁፍ የመጡ ጥያቄዎችን ጠቅለል ለማድረግ በዚሁ ግርማ ጠቅለል ካረካቸው ታነሳልናለህ። እሺ አመሰግናለሁ። በእርግጥ ከሙያ በጣም ልርቃለሁ፣ ግን ቅድም በብዙ ተቋማት ላይ ቢያንስ የሆነ እቃም ስናስገዛ የምንታዘባቸው የምናያቸው ነገሮች እንድንሳተፍም ስለሚያደርገን ነው። ብዙ ጊዜ እኛ ኢትዮጵያን ያለሁትኝ በኢትዮጵያ ኮንቴክስት አንዳንድ ተቋማት ላይ ስንገዛ ግዢዎችን ገና ስትሄድ የጨረታ ነው ስትለው በጣም ኦቨር ኮስት የተጋነነ ኮስት ያደርጋል። ዋይራዝ ያለው ግራውንድ ዋጋ ግን በጣም ዝቅተኛ ሊሆን ይችላል። አንድ ሁለተኛ ኳሊቲውን የምታውቀው በጣም ጥሩ ኳሊቲ ያለው ነገር እያለ ግን በኋላ ኳሊፋይድ ያልሆነ እቃ ደግሞ ይሰጡናል። አንድ ይህን እንዴት ነው መከላከል የሚቻለው? አንዳንዴ ምን እናደርጋለን እንግዲህ ምናልባት ትንሽ ግዢዎች ሊሆን ይችል ይሆናል። በቀጥታ ጨረታ አስሞልቶ ከመግዛት ዋጋ እንደራደርና ከዛ ያ አንዱን ዋጋ የተሻለ አገኘን ያልነው ሰው ጨረታውን ለፕሮሲጀር እንዲሞላው ተደርጎ ግን የምንፈልገውን እቃ አይተን ኳሊቲውንም የተሻለ እናገኛለን፣ እንደገና ደግሞ ዋጋውንም አስቀንሰን እናገኛለን። ግን በጣም አቢዩዝ ሁለቱም በጣም ያስቸግረኛል። አንዳንዱ በጣም ትንሽም ቢሆኑ እንደዚህ አይነት ነገሮች እና እንዲህ አይነት ነገሮችን እንዴት ነው የምንከላከላቸው? ከችግሮቹ እንዴት ነው የምንወጣው? በደንብ ኳሊፋይድ የሆነ እንደገና ደግሞ በዋጋ ኮምፕሮማይዝ የተደረገ ነገርስ እንዴት መያዝ እንችላለን የሚለውን እንደው ከኤክስፒሪየንስ ማንሳት ሸር ቢያደርጉ አመሰግናለሁ። አንደኛው ጨረታ ሲባል አንድ ጊዜ ሁሉንም አጠቃለህ ነው የሚሻለው። የሚደራረቡ ነገሮች ስለሚኖሩ እየጻፍኩ ነበረ ገባሁኝ፣ ይቅርታ። ግርማ ጠቅለል አድርግለት እንትን ላይ ያሉትን ጥያቄዎች። አቶ ግርማ አለህ አይደለ? አለው ጥያቄዎችን ካታጎራይዝ አድርግለት፣ ክላሲፋይ አድርግለት እና ሳም እያየሃቸው ነው አንተም ጊዜ እንስጥ። ትንሽ ብዙ ናቸው ጥያቄዎች፣ ጊዜ እንስጥ መሰለኝ ነው እንዴ? ይሄኛውን ልመልስና ለዛ ጊዜ እንድንሰጠው ከዛ ቀጥሎ ሳመራይዝ ያደርግልኝ። እሺ እኔ በጣም ሴንሲቲቭ ሆኜ ነው ለጊዜ። እሺ ገብቶኛል። ስለዚህ መልሶችን ቱ ዘ ፖይንት አደርጋቸዋለሁ፣ ችግር የለውም። እሺ ጨረታ ሲባል ሃየር ኮስት ያመጣል። አይ ቲንክ ኖርማሊ ትክክል ነው። ይሄ በዓለም አቀፍ ደረጃም ብዙ ቦታ የምናየው ነገር ነው። ጨረታ ሲባል ትልቁ ነጥብ የሚያወጡ ሰፕላየሮቹ ምንድን ነው? ኮንትራክት ልንፈርም ነው፣ ልንወዳደር ነው። ስለዚህ አለው ይሄ ኮንትራክት፣ በዚህ ኮንትራክት የሚመጣ ስለዚህ ያ ሪስክ ሚቲጌት ለማድረግ ማርጂናችን ከፍ አደርጋለሁ ብለው ሊሆን ይችላል የሚሰጡት። ሌላ በኩል ደግሞ ኮራፕሽን እና ኮሉዥን ሊሆን ይችላል። ተስማምቶ መጥተው ሊሆን ይችላል ዋጋ ከፍ የሚያደርጉት። የተለያየ ምክንያቶች ይኖሩታል። እና ግዢ በምንሄድበት ጊዜ ብዙ አይነት ግዢ መንገዶች አሉ። ሲምፕል ፕሮፎርማ መሰብሰብ ሊሆን ይችላል። ሌላው ደግሞ ረቀቅ ያለ ቀደም እንዳልኩት የተለያየ ስቴጆች ያሉት የግዢ ሂደት ይችላል። ስለዚህ ከስራው አንጻር መወሰን አለበት። ሲምፕለስት አፕሮች ምንድን ነው፣ ሪስኩ ምንድን ነው፣ ይህን ግዢ ለመፈጸም ተብሎ ነው። ብዙ ሪስክ የሌለው ከሆነ ኮምፕሊኬትድ የሆነ ፕሮሰስ መሄድ አስፈላጊ አይደለም። ሲምፕል በተሻለ መሆን ያለበት። ሁለተኛ የፕሮኪውመንት ሲስተም መጠቀም። ምክንያቱም የፕሮኪውመንት ሲስተም ስንጠቀም ከግለሰብ ጋር የሚገናኝ ግንኙነት የለም። ፖስት ነው የሚደረገው። ዋጋውንም ኦንላይን ነው ሰሚት የሚያደርጉት። ብዙ ሰዎች ይጫረታሉ። የተሻለ ዋጋ የማግኘት እድል አለ። ስለዚህ የተለያየ መንገዶች አሉ። የፕሮኪውመንት ሲስተም ሲምፕለር የሆነ ፕሮሰሶች መጠቀም፣ ቴክኒካል ሪኳየርመንቱን በተሻለ መጠን ክሊርሊ ማስቀመጥ፣ ቅድም ማርኬቱን ኢንጌጅ ማድረግ ያልነው ነገር እዚህ ላይ ሁሉ ይረዳል። ፐርሲቭድ የሆነ ሪስክ አለ። ጨረታ ሲባል የመፍራት ነገር ስላለ ጭምር ነው ዋጋ የሚጨምረው። ስለዚህ ስትራቴጂክ ፕላን ላይ ነው ይህን አድሬስ የምናደርገው በየት አይነት መንገድ የሚለውን። ሁለተኛው ነጥብ ኳሊቲ፣ ቤስ ኳሊቲ አናገኝም። አዎ ብዙ ጊዜ አናገኝም። ቢኮዝ ኮንትራክተር ሰፕላየር ፕሮፊት ማክሲማይዝ ማድረግ ነው የሚፈልገው። ስለዚህ በተቻለ መጠን ሚኒመም የኛ ሪኳየርመንት አሟልቶ ማሸነፍ ነው የሚፈልገው። አሁን የመጣው ሞር ትሬንድ ሪሰንትሊ የተመጣው ትሬንድ ሬትድ ክራይቴሪያ አፕላይ ማድረግ ማለት
ዋጋ ብቻ ሳይሆን ቴክኒካል አስፔክቶችንም አብሮ ማየት። ለቴክኒካል አስፔክቶች 30% ነጥብ እንሰጣለን፣ ለዋጋ 70% ነጥብ እንሰጣለን ብሎ ሁለቱን ደባልቆ አሸናፊ መለየት። የመጀመሪያው ቴክኒካል ሪኳየርመንቱ በደንብ መጻፍ ነው። ሌላ ግን ለቴክኒካል ሪኳየርመንቶቹ ነጥብ ሰጥቶ ለዋጋ ነጥብ ከሰጠ እኛ ልክ የምንፈልገውን ያሟላ ሰው ምናልባት 70% ያገኝ ይሆናል። እኛ ከምንፈልገው በላይ የተሻለ የሰጠን 80% ሊያገኝ ይችላል፣ 85 ሊያገኝ ይችላል። እንደዛ አድርገን በወዝ ቴክኒካል ነገሮችንም ዋጋንም አይተን ሁለቱን በማደባለቅና በማገናኘት አሸናፊ መለየት ይቻላል። ይሄ አሁን ሞር የተሰራበት ያለ ሂደት ነው። ሪስክ አለው ኦፍኮርስ። ይሄ ሳብጀክቲቭነት ያካትታል። ሜካኒካል ኤክሰርሳይዝ መሆን የለበትም። ግን አንደኛው አፍሮች በተሻለ መጠን ኳሊቲ ዋጋ እንዲሰጠው ከፈለግን ቴክኒካል እና ፋይናንሻል ደባልቀን ስኮር አድርገን አሸናፊ መለየት ነው። ማርጅኑን ማጥበብም ማስፋትም ይቻላል። ለቴክኒካል 10% ሊሆን ይችላል፣ 20 ሊሆን ይችላል፣ 50 ሊሆን ይችላል። ግን ቴክኒካልና ፋይናንሻል አብሮ ማየት አሸናፊ በመለየት የተሻለ ኳሊቲ ማግኘት ይቻላል። ሌላው እንደምንም ተስማምተን መጀመሪያ ላይ አቅርብ እንለዋለን። እሱ አይ ቲንክ ከፕሮሰስ ውጭ ያለ ነገር ስለሆነ እሱ ላይ አስተያየት አልሰጥም። እሺ እንቀጥል። አመሰግናለሁ። የተወሰኑ ጥያቄዎችን ለማየት ሞክሬያለሁ። አንደኛው ከዚህ ከዲጂታላይዜሽን ጋር ተያይዞ በኢትዮጵያ ያለውን ገበያ ዲጂታላይዝ ለማድረግ ምን አጋጣሚ አለ የሚል ጥያቄ ተነስቷል። ከኔጎሽዬሽን ጋር ተያይዞ ኢንተርናሽናል ፕራክቲሱ ምንድን ነው? ዓለም አቀፍ ብዙ ጊዜ አሁን በጨረታ ድርጅቶች ከተወዳደሩ በኋላ ሊስት ፕራይስ ያቀረበው ድርጅት ሲመረጥና ከዛ ጋር ድርድር ቢደረግ የሚል አለ። አንዳንድ ባለሙያዎች ጋር ተገቢ አይደለም ድርድር ማድረግ አይቻልም የሚል አለ፣ ይቻላል የሚል አለ። እንደዚህ አይነት ነገር እንዴት ነው ዓለም አቀፍ ልምድ ያለው የሚል አለ። የአንድ ፕሮፌሽናል የፕሮክሪመንት ፕሮፌሽናል ፕሮሚነንት ኳሊቲ ምን ሊሆን ይችላል የሚል ጥያቄ የተነሳ አለ። እንግዲህ እነዚህ እየተመለሱ ደግሞ ሌላ ምናልባት ትዕግስት፣ አቶ ትእዛዙም ያያችሁት ካለ የሚጨመር አንድ ላይ የሚመለስ ነክተኸዋል። የኢኖቬሽን ከኢንተርናሽናል ኤክስፒሪየንስ ቅድም ልክ የኮሪያን እንደጠቀስከው ኢትዮጵያ ላይ እንደ ቢዝነስም እንደ ቬንቸርም አንድ ሰው ዲስረፕት በማድረግ ኢኖቬት በማድረግ በፕሮኪውርመንት ምን እድል ይኖረዋል? ላይክ መቀጠር እንደ ፕሮፌሽናል ብቻ ሳይሆን ፕሮኪውርመንትን እንደ ቢዝነስ ወይም ኮንትራት ማኔጅመንት እንደ ቢዝነስ ኢትዮጵያም ከነበረ ልምድ አንጻር ሌሎችም ልትጨምሩበት ትችላላችሁ። እሺ ሌላ ጥያቄ እስከመጣ እነዚህ ለመመለስ ልሞክር። መጀመሪያው ኢትዮጵያ ላይ በዲጂታላይዜሽን ላይ ምንድን ያለው ከሚለው አንጻር ቅድም የገለጽኩት ይሄ ማፕስ ኤክሰርሳይዝ የሚባለው አለ። ሜቶዶሎጂ ፎር አሴስመንት ኦፍ ፕሮኪውርመንት ሲስተምስ የምንለው ያ በአጠቃላይ የተመለከተው ህጋዊንም ፕሮሰሱንም ሲስተሞችንም ኢፕሮኪውርመንትንም ጭምር ነው እና ሪኮመንድ ያደረገውም አንደኛው ኢፕሮኪውርመንት መስፋፋት አለበት ነው። ይህን በተመለከተ ኢትዮጵያ ያሉት አንዳንድ ዓለም አቀፍ ድርጅቶች ገንዘብም እየሰጡ ድጋፍም እየሰጡ የሀገሪቷን የፕሮኪውርመንት ሲስተም ወደ ኢፕሮኪውርመንት ለመሄድ ለማሻሻል እየሞከሩ ናቸው። አንዳንድ ድርጅቶችም አይቻል በቅርብ እንደውም አንድ ሰምቻለሁ። አንድ ድርጅት በተቻለ መጠን ግዢውን በሙሉ በኦንላይን ለማድረግ እየሰራን ነው የሚል አይቻለሁ። ግን ኤግዛክትሊ ምን እየተሰራ ነው ያለው ዝርዝሩ ለመናገር አልችልም። ምክንያቱም ቅድም መጀመሪያ እንዳልኩት ኢትዮጵያ ላይ አልሰራም። እኔ የምሰራው ሌሎች ፕሮጀክቶች ላይ ነው። በአጋጣሚ አንዳንድ ጊዜ ከኢትዮጵያ ካለው ቡድን ጋር እገናኛለሁ እንጂ በአጠቃላይ የስራ ሁኔታ ከኢትዮጵያ ጋር ስለማገናኘን ኤግዛክትሊ አሁን መሬት ላይ ምን አለ የሚለውን በዝርዝር መናገር አልችልም። ግን ስራው የተሰራ እንደሆነ ገንዘብ ድጋፍ ተሰጥቶ ብዙ ጥናቶች እንደተደረጉ አውቃለሁ። ወደፊትም ተጨማሪ ስራዎች ለመስራት ሙከራ የተደረገ እንደሆነ አውቃለሁ። እንግዲህ ከዚህ በላይ ምን እንደሆነ መጨመር አልችልም። እዚህ ላይ ኔጎሽዬሽን በተመለከተ ሁል ጊዜ ኔጎሽዬሽን ሪላክታንት ናቸው ድርጅቶች ለመጠቀም። ኔጎሽዬሽንም የምንጠቀምባቸው ሁኔታዎች አሉ፣ የማንጠቀምባቸው ሁኔታዎች አሉ። ጨረታ ስናወጣ ጨረታው ላይ ምንለው ምንድነው? እንዴት ግምገማው እንደሚደረግ፣ እንዴት አሸናፊው እንደሚለይ፣
እንዴት ኮንትራክቱ እንደሚፈረም ለተጫራቾች ንገሯቸው። ለተጫራቾች ኔጎሽን ካለ ንገሯቸው፣ ኔጎሽን ይኖራል ብላችሁ። አለዛ ኔጎሽት አታርጉ ነው የኛ ኖርማሊ ያለን አመለካከት። ኔጎሽን ደግሞ ላስት ኦፕሽን መሆን አለበት። ጨረታ አውጥተን ጨረታው ላይ ዋጋህን ስጥ፣ ካሸነፍ ከአንተ ጋር እንደራደራለን ካልነውማ ያ ካምፓኒ እኮ የመጨረሻው ዋጋውን አይሰጥም። ለኔጎሽሽን ቦታ ያስቀምጣል። ሜይ ቢ 5% ያስቀምጣል፣ 3% ያስቀምጣል። ስለዚህ ኔጎሽሽን ኖርማሊ ኢንከሬጅድ አይደለም። ኔጎሽሽን የሚሆንባቸው ሁኔታዎች ምንድን ናቸው? ለምሳሌ አማካሪ መሐንዲስ ስንመርጥ ዋናው ምርጫ መንገድ ኳሊቲ ኤንድ ኮስት ቤዝ ሴሌክሽን እንደሆነ ዋጋ ኳሊቲን ታይቶ አሸናፊ የሚለይበት። ይህ በሚሆንበት ጊዜ አሸናፊውን ለመለየት ዋጋውንም አይተን ስለሆነ ስለለየነው ወደ ኔጎሽሽን አንሄድም። ወደ ኔጎሽሽን የምንሄደው የተለየ ሁኔታ ምንድን ነው? የሰጠነው ዋጋ ከገበያው ዋጋ በጣም ከፍ ያለ ከሆነ ገበያውን አይተን ገበያ ውስጥ ለአንድ ኮንሳልታንት ከሚቀጥለው በላይ ከፍ ያለ ዋጋ ከሰጠን ዜን ምናልባት ከአሸናፊው ጋር የመደራደር ሁኔታ ሊኖር ይችላል። ሌላ ግዢዎች ላይ እንደዚሁ ከገበያ ውጭ የሆነና የግድ የሚያደራድር ሁኔታ ወይም ጨረታውን ተቀብለ ነው ግን አንዳንድ ጉድለቶች ኖሮች ካሉ እነዛ ለማስተካከል ኔጎሽዬሽን ማድረግ ይቻላል። ኔጎሽዬሽን በሚደረግበት ጊዜ በኮንትራክቱ ኔጎሽዬሽን ከፈቀድን ደግሞ እንዴት እንደሚደረግ ዲፋይን ማድረግ አለብን። ብዙ ጊዜ ኢንከሬጅድ አይደለም። አሸናፊው በቴክኒካል ተለይቶ መደራደር ካልሆነ በስተቀር ኔጎሽዬሽን ብዙውን ጊዜ ዲስከሬጅድ ነው፣ አቮይድ አድርጎ ነው ያለው አመለካከት። ግን በአንዳንድ ሁኔታዎች የግድ ኔጎሽዬት ማድረግ የሚያስፈልግ ሁኔታ አለ እና አሸናፊው ደግሞ ቅድም እንዳልኩት በአሁኑ ጊዜ ሎስት ኮስት የሚለው ቀርቷል። ሎስት ኮስት እንጠቀማለን። ሎስት ኮስት ተመራጭ የሚሆንበት ሁኔታዎች አሉ። ብዙ ፕሮጀክቶች ላይ ግን ኮስት ኤንድ ኳሊቲ ወደሚለው ተኪዷል። ስለዚህ ያም ጭምር እንዲታይ የፕሮኪውመንት ፕሮፌሽናል ኳሊቲ ምንድን ነው? አሁን አዲስ ፎርማል የትምህርት መንገዶች አሉ። ቅድም እንደገለጽኩት ሰርቲፊኬሽኖች አሉ። በማስተርስ ደረጃ መማር ይቻላል። ሲፕ ሰርቲፊኬሽን የሚባል በተለይ ዩኬ ያለ ሰፕላይ ፕሮፌሽናል ሰርቲፊኬሽን ይሰጣል። እነዚህ ሁሉ ተቀባይነት አላቸው። እንደዚህ አይነት ሰርቲፊኬሽኖች መውሰድ በጣም ጠቃሚ ነው። በማስተርስ ደረጃ መማር ጠቃሚ ነው። ከዛ በተረፈ ግን ፕሮኪውርመንት ፐርፌክት ሳይንስ አይደለም። ኤቭሪ ናው ኤንድ ዜን በየቀኑ በየወሩ አዲስ አይነት ቻሌንጅ የሚገኝበት ስራ ነው። ስለዚህ ትልቁ ጥሩ ፕሮፌሽናል ለመሆን ልምድ ነው የሚያስፈልገው። ፕሮፌሽኑን ለመጀመር ሰርቲፊኬሽኖች፣ ማስተርሶች፣ ኮርሶች መውሰድ ጠቃሚ ነው። ኦንላይን ያሉ ነገሮችን ማንበብ ጠቃሚ ነው። ጥሩ ማቹር ያለ ፕሮኪውመንት እውቀት ለማግኘት ግን ፕሮኪውመንት ላይ መስራት ነው የሚያስፈልገው። መስራት ሲባል አት ኢች ስቴጅ ኦፍ ዘ ፕሮሰስ ፕሮኪውመንት ፕላኒንግ ላይ የመስራት ኤክስፒሪየንስ፣ የጨረታ ሰነድ ማዘጋጀት ኤክስፒሪየንስ፣ ማወዳደር፣ ኮንትራት የመምራት ኮንትራት ማኔጅመንት ኤክስፒሪየንስ አንድ ኦን ኤክስፒሪየንሶች ናቸው። ብዙ ጊዜ ጥሩ አንድን ሰው ጥሩ የጠነከረ ፕሮፌሽናል የሚያደርጉት በፕሮኪውመንት። ስለዚህ ፕራክቲካል ኤክስፒሪየንስ አይ ቲንክ በጣም በጣም ክሪቲካል ነው ጥሩ እውቀት ለማግኘት በፕሮኪውመንት። ብዙ እያንዳንዱ ፕሮጀክት ላይ ራሱን የቻለ ዩኒክ የሆነ ቻሌንጅ ነው የሚያጋጥመን። ስለዚህ በመማር በማንበብ መሰረታዊ እውቀትን ካዳበሩ በኋላ የስራ ልምድ ደግሞ የራሱ የሆነ ትልቅ ቦታ ይኖረዋል ማለት ነው። ሌላው ትእዛዝ ያነሳው ኢኖቬሽን ኢን ፕሮኪውርመንት ብንል በኢትዮጵያ ኮንቴክስት ለምሳሌ አንድ የሚታይ ነገር ኮንትራት ማኔጅመንት የሚለው ስራ በደንብ ብዙ ሰው የሚረዳው አይመስለኝም። ብዙ ሰው ደግሞ የሚያውቀው አይመስለኝም። ኮንትራት ማኔጅመንት ውጪ ኮንትራት ማኔጅመንት በራሱ ፕሮፌሽን ነው። ኮንትራት ማኔጅመንት በራሱ ለሰው ላይሰንስ አውጥቶ የሚሰራበት ኤሪያ ነው። እኔ በአጋጣሚ እዚህ ስራ ከመግባቴ በጣም ከረዥም ጊዜ በፊት ኮንትራት ማኔጅመንት ኮንስታንት ሆኜ ሰርቻለሁ። ተወሰነ ጊዜ ለመስራት ሞክሬያለሁ። ግን የተረዳሁት ነገር ኮንትራት ማኔጅመንት አፕሪሺየትድ አይደለም። ኮንትራት ማኔጅመንት ራሱን የቻለ አንድ ፕሮፌሽናል ኤሪያ ነው ዌር ሰዎች ኢኖቬት አድርገው ሰርቪሱ ሊሰጡ የሚችሉበት። አይ ቲንክ ያ ይታየኛል። ሌላው ለምሳሌ አናሊቲካል ስራዎች ፕሮኪውመንት አሁን ብዙ ጊዜ በተለይ ኮራፕሽንን መከታተል ኮራፕሽንን ለመቀነስ አናሊቲካል ስራዎች በጣም ኢምፖርታንት ናቸው የሚል አመለካከት ነው ያለው። በዚህ ምክንያት ብዙ አናሊቲካል ስራዎች ላይ ፎካስ ይደረጋል፣ ዳታ ይሰራል። እዛ ላይ ስራ መስራት ብዙ ነገሮች ማውጣት ይችላል። ኢኖቬቲቭ የሆኑ ውጤቶች ማምጣት የሚቻልበት ይመስለኛል። በአንድ በኩል ስራዎች በተሻለ መንገድ እንዴት መስራት ይቻላል፣ ሌላ በኩል ደግሞ ኮራፕሽን ነገሮች እንዴት መቀነስ ይቻላል፣
ዳታ ሰብስቦ በተለያየ መንገድ ዳታ ሰብስቦ ያን አናላይዝ አድርጎ በምን አይነት መንገድ ፕሮክሪመንትን እናሻሽል የሚለው ነገር ላይ ፎከስ ማድረግ ይቻላል። አንደኛው የምንሰራው ስራ ፕሮክሪመንት ሱፐርቪዥን ላይ የተጠናቀቁ ፕሮክሪመንቶችን ሪቪው ማድረግ ነው። እዛ ላይ ለምሳሌ አንድ የተጀመረው አሰራር አርቲፊሻል ኢንቴሊጀንስ መጠቀም ነው። ዶክመንት ስካን ስናደርግ ራሱ ኤአይ ሪቪው አድርጎ የተወሰነ ኤክስትራክት አድርጎ እንዲሰጠን ማለት ነው። እንደዚህ አይነት ካፓቢሊቲዎች ቢልድ ብናደርግ ያን የሚሰራ ሰርቪስ አዘ ኮንሰልታንሲ ብንፈጥር በጣም ጥሩ ነው። መጀመሪያ እንዳልኩት ትሬኒንግ መስጠት ሰው ያስፈልጋል። ከውጭ ካሉ ሰዎች ጋር አብሮ መስራት ይቻላል። የቴክኖሎጂ ዘመን ነው። በጣም ብዙ ሰዎች አሉ ጥሩ ልምድ ያላቸው ዓለም ውስጥ አብሮ የመስራት ልምድ፣ ሪሞት ሰርቪስ የመስጠት ልምድ፣ እነዚህ ሁሉ አይ ቲንክ አዲስ ነገር ሊፈጥሩ ይችላሉ። ታይም ስለሌለ እዚህ ገላቁ አንድ እሱ ላይ እንደው በደንብ ፎከስ ብታደረግበት። አሁን እኔ የሚታየኝ እንዳልከው ቫሊዩ ክሬት ማድረግ ይቻላል አይደል? ቫሊዩ ክሬት በማድረግ ቢዝነስ መፍጠር ይቻላል። እሱ ፖቴንሻል አለ። አይ ቲንክ እሱን ነው እያልክ ያለኸው አይደል? ለምሳሌ አንድ ሰው ከተቀጣሪነት ወጥቶ ኢንተርናሽናል ፕሮኪውርመንት ላይ ኢትዮጵያ ብዙ ኢንቨስት እንደሚደረግ አውቃለሁ። ዓለም ባንክም፣ ሌሎችም የዩኤን ኤጀንሲስ፣ ሌሎችም። ስለዚህ እሱ ጋፑ ምንድን ነው? እነ ትዕግስት ሌሎችም ሪፍሌክት ልታደርጉበትና የተወሰነ ብትወያዩበት አንዱ ጥሩ ነው ብዬ የማስበው እሱን ነው። አርቲፊሻል ኢንቴሊጀንስ የምታውቃቸው ቱልስ አሉ፣ እሱንም ሸር ማድረግ ይቻላል። ምክንያቱም ግሮዊንግ ቴክኖሎጂ እሱ ነው። እሱንም አይ ቲንክ ሌሎችም ሀሳብ ብትሰጡበት እና ምንድነው ጣልቃ የገባሁት ሌሎቻችሁም ልክ እንደ አቶ ሳሙኤል እዛ በማኔጀር በዳይሬክተር ሌቭል ናችሁ። አይ ቲንክ ትዕግስት አሁን ዳይሬክተር ነች፣ ግርማ ማኔጀር ነው። ልክ ሌሎቻችሁም እንደዛ ትመስሉኛላችሁ ወይም በፕሮፌሽኑ ላይ ያላችሁ እና የእናንተንም ልምድ ሸር ለማድረግ የተወሰነ ጊዜ ብንወስድስ ከሳሙኤል ጋር አንድ ላይ። ቴንክ ዩ። ከነሱ እንስማ ወይስ እኔ ልግባ? አሁን አንተ ግባና ከዛ እነሱም መቀጠል ይችላሉ ማለት ነው፣ ከጥያቄዎች ጋር ሰመራይዝ እያደረጉ። እሺ፣ አንድ ቅድም ያለው ከቀላሉ ልነሳ። ኤአይ መጠቀም የሚባለው ነገር ለምሳሌ አሁን ኢዚየር እየሆነ መጥቷል። የተለያዩ ካምፓኒዎች የራሳቸውን ቱል ዲቨሎፕ ያደርጋሉ። ግን አንድ ለምሳሌ የምናውቀው ለምሳሌ ቻት ጂፒቲ እና ዲፕሲክ ለምሳሌ የምናውቃቸው አሁን ፍሪ የሆኑ ኦንላይን ያሉ ቱሎች ናቸው። እንደዚህ ቱሎች ኤኒ ዶክመንት ሰጥተናቸው እዛ ዶክመንት ላይ ያለውን ኢንፎርሜሽን ስካን አድርገው ሰመራይዝ አድርገው ሊሰጡን ይችላሉ። መጠየቅ አለብን። ኤአይ ብዙ ጊዜ አንዳንዴም ይዘባርቃል፣ አንዳንዴም ይዋሻል። ስለዚህ የሚሰጡን ነገር አትፌስ ቫሊዩ መቀበል አይኖርብንም። ግን እንደዚህ አይነት እንደ ቻት ጂፒቲ እንደ ዲፕሲክ እንደ ሌሎችም አሉ። ለምሳሌ ኮፓይለት ለምሳሌ አለ። እንደዚህ አይነት የተለያዩ ቱሎች አሉ። ዶክመንት ስካን አድርገን ዳታ ሰብስበን አናላይዝ አድርገን ሪቪው የምናደርግባቸው። ስለዚህ እንደዚህ አይነት ቱሎች መጠቀም ይቻላል። ሌላው ኢኖቬሽን ፕሮኪውርመንት ላይ በምናይበት ጊዜ ምንድን ነው የጎደለው? ትልቁ ማየት ያለብን አይ ቲንክ ሞር ከእናንተ በሰማን ስሜት ኢትዮጵያ ውስጥ ቻሌንጁ ምንድን ነው? ምን ላይ ነው የምንቸገረው? ለምሳሌ አንድ ሲምፕል ነገር ያጋጠመኝ አስታውሳለሁ። ድሮ ስፔሲፊኬሽን ማግኘት ፈተና ነበር። በተለይ አሁን ፈርኒቸር መግዛት ስንፈልግ፣ መብራት መፍራት ስንፈልግ፣ ጥቃቅን ነገሮች መግዛት ስንፈልግ ስፔሲፊኬሽን እንዴት ነው የምንጽፈው? ኦልሞስት ከአንድ ካምፓኒ ካታሎግ ወስደን ያችን ሞዲፋይ ለማድረግ የምንሞክርበት ጊዜ ነበር። ለምሳሌ አንድ የማናየው ነገር ኤኒቲንግ መግዛት ስንፈልግ ከየት ነው የምናገኘው ስፔሲፊኬሽን? ኮንስትራክሽን ከሆነ ኮድ አለ፣ ኮንስትራክሽን ኮድ አለ፣ ከዛ እናገኛለን። ሌሎች ግዢዎች ስናደርግ ግን ያን ኢንፎርሜሽን የምናገኘት መንገድ የለም። ስለዚህ አንድ ለምሳሌ የማየው ሪሊ ስፔሲፊኬሽን ማውጣት አሁን ብዙ ጊዜ ራሱን የቻለ ቻሌንጅ ነው እና ሪሰርች አድርጎ ማንኛውም ሰው ኢንተርናሽናል ሪሰርች አድርጎ አናላይዝ አድርጎ የተለያዩ አይነት ዶክመንቶች አዘጋጅቶ የተለያዩ መስራቶች እንዲጠቀሙት ማድረግ የሚችልበት ሁኔታ ነው። እዚህ ላይ ላቆምነ ከእናንተ ደግሞ እንድትሰማ። አመሰግናለሁ አቶ ሳሙኤል። አቶ ትእዛዙ እንዳልከው የግዢ ላይ አሁን እኛ ጋር እኔ በመሬት ላይ ባለው ነገር እንደ ቻሌንጅ የማየው አቶ ሳሙኤል ያነሳው የዚህ የምንገዛቸውን ነገሮች
በትክክል በስፔሲፊኬሽን ደረጃ ይሄ ነው የምንፈልገው ብሎ ከስራ ክፍሎች ማግኘት በጣም ቻሌንጂንግ ነው። እኛ ሀገር ያው እንደምናውቀው አሁን ፕሮፌሽናልስን መያዝ አንዳንድ ድርጅቶች እንደ ጥሩ ነገር አይታይም። ስለዚህ ፍላጎታቸውን ኮምፒውተር ይላሉ እንጂ ኮምፒውተሩ የትኛው አይነት ምን ካፓሲቲ ያለው የሚል ለይቶ በደንብ መስጠት ትልቅ ቻሌንጅ ነው። አይቲ አካባቢ ያሉ ሰዎች እንዲያወጡ ይደረጋሉ። አንዳንዶቹ አይቲ አካባቢ ያሉት ደግሞ ከረንት ያለውን ነባራዊ ሁኔታ አያውቁ። አይቲ ሃርድ ፓርቱን የሚሰሩ አሉ፣ ሶፍት ፓርቱን የሚሰሩ አሉ። ስለዚህ ሃርድ ፓርቱ ሁሉንም ሊያውቅ አይችልም እና በዚህ ላይ ትልቅ ቻሌንጅ ይገጥመናል። ባለው ሁኔታ ቻሌንጅ ይገጥመናል። እኛ ደግሞ ብዙ ጊዜ ግዢ አካባቢ ያሉ ሰዎች ቴክኒካል እውቀታችን በጣም እንትን ነው የሚሆነው። ለአይቲ ቴክኖሎጂ ዋይዝ ለሆኑት እቃዎች በትክክል ማወቅ እንቸገራለን። ቀድሞ ማየት በጣም ቻሌንጂንግ ነው። ኮንትራት አስተዳደር ላይ ኢትዮጵያ ውስጥ አሁን ያለው ነባራዊ ሁኔታ ምንድን ነው? ያው ዓለም አቀፍ ያለውን የምርት አቅርቦት እንደምታውቁት ነው እና ድርጅቶች እናቀርባለን በ60 ቀን በ90 ቀን ብሎ ኮንትራት ይገባሉ። ዓለም አቀፍ ያለው የገበያ ቻሌንጁ ከፍተኛ ነው። ገበያ በየቀኑ ይቀያየራል። እንደምታውቁት ዓለም አቀፍ ያለው የዚህ የሎጂስቲክስ ችግር በጣም ከባድ ሆነዋል። የፎሬን ከረንሲ አቅርቦት ጋር ተያይዞ እኛ ሀገር ብዙ ችግር ነው ያለው። ስለዚህ ይሄ ቻሌንጅ እንዴት ነው የምንወጣው የሚል ብዙ ጊዜ እንደ ክፍል እንደ ስራ ክፍል ካሉ ሰዎች ጋር ውይይት ይደረጋል። ግን ስቲል ቻሌንጂንግ ነው። ክፍሎቹ የጠየቁበትን ጊዜ ነው እንጂ የሚያስቡት ምንድን ነው መሀል ላይ የገጠመው ለምን እቃው ቆየ የሚል የመረዳት አቅም በጣም አነስተኛ ነው። ቢዝነስ ኦፖርቹኒቲ ሊሆን ይችላል። ግርማ እሱ አሁን ለምሳሌ የተወሰኑ ሰዎች ወጥተው ስፔሲፊኬሽን ማዘጋጀት ቻሌንጅ ከሆነ ክፍተት አለ ማለት ነው። ጋፕ አናሊሲስ ሰርቶ ፊዚቢሊቲ ሰርቶ ይሄን ነገር ወደ ቢዝነስ ብቀይረው ማለት ይቻላል። ጀስት ይቻላል፣ በእውነት ይቻላል። ባጭሩ ማለት ነው። አሁን ሳሙኤል ቅድም የሚለው እሱን ነው። ኤክስፕሎር ከፕሮብለም ሶልቪንግ አቲቲዩድ ይዞ የሚነሳ ሰው በቃ ይሄ ማለት እኮ ቅድም አሁን የምጠይቃቸው ለዛ ብዬ ነው። ኢኖቬት በማድረግ ቫሊዩ ክሬት በማድረግ አንድ ካምፓኒ እኔ 1 ሚሊዮን አተርፍልሃለሁ ለእኔ 500,000 ብር ትሰጠኛለህ ብትሉት 1 ሚሊዮን ካተረፈ 500,000 መክፈል ምንም he will be willing ሲምፕል ማት ነው አይደል? እነሱን ኦፖርቹኒቲስ ኤክስፕሎር እንድታደርጉም ጭምር ነው ማለት ነው። ጥሩ ሀሳብ ነው ማለት በደንብ የሚታይ ገና ያልተሰራበት እንትን ነው ብዬ አስባለሁ። በትክክል የሚገጥሙን በርካታ ነገሮች አሉ። ብዙ ኢንቨስት ተደርጎባቸው እቃዎች በ3 ወር እና በ2 ወር ብዙ አሁን አብዛኛው የመንግስት መስሪያ ቤት የምናያቸው እቃዎች አሉ 2 ወር 3 ወር አገልግሎ ዳምፕ የሚደረጉ ቢኮዝ ኦፍ ይሄ ስፔሲፊኬሽን ችግር ማለት ነው። ያው የፕሮኪውርመንት ካምፓኒዎች ብዙ የሉም አይደል? ልክ እንደ ሎጂስቲክስ እንደሚባለው ሎጂስቲክስ ክሊራንስ እንዳለው ሁሉ የፕሮኪውርመንት እና ኮንትራክት ማኔጅመንት ካምፓኒዎች ብዙ አይታዩም ኢትዮጵያ ውስጥ የሉም። ኢማጂን አሁን እሱን ኢኖቬት ማለት እሱ ማለት ከሆነ ኢኖቬሽን ኢዝ ኖት ቴክኖሎጂ ሪሌትድ ብቻ ማለት አይደለም። ያልነበረን ነገር እንዲመጣ ማድረግ ነው አይደል? እውነት ነው። እዚች ላይ ለመጨመር አንድ ያየሁት ነገር አለ። ምንድን ነው የሚሉት የኮንስትራክሽን እቃዎች ዋጋ ፖስት የሚያደርግ አንድ ዌብሳይት አለ። አንዳንዴ ይጠቀምበታለሁ እና የሲሚንቶ ዋጋ፣ የድንጋይ ዋጋ፣ የብረት ዋጋ ሬጉላርሊ ፖስት ያደርጋሉ በየ2 በየ3 ወሩ። ማንም ሰው ሄዶ ዋጋ መጠየቅ ይችላል። ሼር አድርገን እዚህ ሳም እሺ ሊንኩን ከቻልኩ ሼር አድርግላችኋለሁ። እና ያ ለምሳሌ ካምፓኒ ምን ያደርገው ሲምፕል ስራ ነው የሚሰራው። ሰዎች በየሱቁ እየሄዱ ዋጋ የሚሰበስቡ ሰዎች አሉ። ይሰበስቡና ዌብሳይት ላይ ፖስት ያደርጋሉ። አሁን ማንም ሰው ቁጭ ብሎ የመጀመሪያ ኮንስትራክሽን ግንባታ ማውጣት ከፈለገ የሚፈልገው ዝርዝር ዋጋ አለበት ማጣራት ይችላል። በጣም ጥሩ ክሬቲቭ የሆነ ዌብሳይት ፈጥሮ እየሰራ ነው። አሁን ስፔሲፊኬሽንም ላይ እንደዚህ ተመሳሳይ አፕሮች ግን ስፔሲፊኬሽን 2 አድቫንቴጅ አለን። የቴክኖሎጂ ዘመን ነው።
ቅድም እንዳልኩት እነ ቻትጂፒቲ እነ ዲፕሲክ ምናምን አሉ። በዓለም ደረጃ ኔትወርክ መፍጠር ይቻላል። ስለዚህ በቀጥታ ኮፒ ፔስት አድርጎ ጨረታ ዶክመንት ውስጥ ማካተት የምንችለው አይነት ስፔሲፊኬሽን አዘጋጅቶ ዌብሳይት ላይ ማስቀመጥ ይቻላል። በጣም በትንሽ ፊ ሜምበርሺፕ ፊ ሊሆን ይችላል። ያን ኢንፎርሜሽን መሸጥ ይቻላል። ግን ያ ኮንቲኒየስ የሆነ አፕዴት ይፈልጋል። ኮንቲኒየስ የሆነ ሪቪው ይፈልጋል። ስራ ተብሎ ከተሰራ ጀስት ስፔሲፊኬሽን ማውጣት ራሱ ኮድ ቢ ዋን ኢኖቬቲቭ አፕሮች። ምክንያቱም በአጠቃላይ ፕሮኪውመንት ላይ አይዶን ነው ስንት ካምፓኒ እንዳለ። 3 መሰረታዊ ስራዎች አሉ ፕሮኪውመንት ላይ መስራት። ፕሮኪውመንት ማድረግ ራሱ ፕሮኪውመንቱን ማኔጅ ማድረግ፣ የፕሮኪውመንት ስልጠና መስጠት፣ እንደዚህ አይነት ራሱ እንደ ስራ ልትሰራቸው የምችላቸው ነገሮች ውስጥ አንዱ ነው። ፕሮኪውመንት ኦዲት ማድረግ ሶስተኛው ደግሞ አንድ መስሪያ ቤት ግዢ ከፈጸመ በኋላ በትክክል ተሰርቷል አልተሰራም፣ ኮራፕሽን ነበር ወይ? ፕሮኪውመንት ኦዲት ራሱ ትልቅ ስራ ነው። ዓለም አቀፍ ድርጅቶች አሉ ፕሮኪውመንት ኦዲት የሚያደርጉ መሰረታዊ ፎካሳቸው እዛ ላይ ሆነ። ሀገር ውስጥ ይመጣሉ፣ የዛን ሀገር የዛን መስሪያ ቤት ፕሮኪውመንት ኦዲት ያደርጋሉ፣ ሪፖርት ያቀርባሉ። ይሄ ራሱ አንድ ራሱን የቻለ ስራ ነው እና አንድ ትልቅ ኤሪያ ኦፍ ስፔሻላይዜሽን ነው ፕሮኪውመንት ብዬ ነው የማስበው። ከሎየርስም ጋር አሾሼት በማድረግ ኮላብሬት በማድረግ ኮንትራት ማኔጅመንትም እንደ ስራ አንድ ካምፓኒ ማቋቋም ይቻላል። ለጨረታ ዶክመንት አዘጋጅተው ጨረታ እንዲያሸንፉ በማድረግ የተወሰነ እሱም ይቻላል አይደል? እንደነሱም አይነት ካምፓኒዎች አላይም። ጨረታውን እገዛለሁ እኔ ካምፓኒውን ወስዳለሁ ማለት አንተ ጨረታውን አንተና በል እኔ ግን ስፔሲፊኬሽኑን ሰርቼ ጨረታውን ተወዳድሬ በአንተ ስም አሸንፍልሃለሁ። የተወሰነ ኢፈርት እንዳለ አውቃለሁ፣ ግን ወደ ካምፓኒ ዞሮ ሊጋል ሆኖ ይህንንም መስራት ይቻላል። ሎየርስ ጋር አሾሼት አድርጎ እኔ ማኔጅ አደርግልሃለሁ፣ ኮንትራቱን አግሪመንቱን እኔ እንዲጻፍ አድርግልሃለሁ፣ ኮንትራቱን ማኔጅ አድርግልሃለሁ ማለትም ይቻላል አይደለ? ሳም ኢዜር ኤኒ ፖቴንሻል ያ ሁለት ነገር ነው የምታየኝ እዚህ ላይ ይቻላል፣ ምንም ጥያቄ የለውም። ግን አንደኛው ቻሌንጅ ምንድነው ደግሞ ሎየር ሆነው በኮንትራት ላይ በቂ እንደዚህ ያለ እውቀት ያላቸው ሰዎች ማግኘት ራሱ አንዳንዴ ፈተና ነው። እኔ ድሮ ማስታወሰው በጣም ረጅም ጊዜ በፊት መንግስት ቤት የኮንትራት አስተዳደር ክፍል ኃላፊ ነበርኩና አንዳንዴ የሚመጣልን ጥያቄ ከፍርድ ቤት ነበር ጥያቄ ይመጣልን። ከፍርድ ቤት ኮንትራቱን እንዴት እንደሆነ አብራሩልን ተብሎ ጥያቄ ይመጣልን ነበር። ማለት ሎየር የለም በቂ ኢንዴፕዝ ኖሌጅ ያለው ኢትዮጵያ ውስጥ ኮንትራት ላይ የሰሩ ሌሎች አይ ቲንክ ሊሚትድ ይመስሉኛል። ይሄ አን ኤሪያ ኦፍ ሊታይ የሚገባው ኤሪያ ነው። ግን በአንድ በኩል ደግሞ ህጉን ያውቁታል። ስለዚህ ከኮንትራክት ከሎየር ጋር አብሮ መስራቱ በጣም ኢምፖርታንት ነው ከሊጋል ፕሮፌሽን ጋር። እኛ ጋር ለምሳሌ ሊጋል ፕሮኪውመንት ተብሎ እዚህ ላይ ብቻ ስፔሻላይዝ ያደረጉ ሰዎች አሉ። እነሱ ጋር ነው ቀጥታ የምንሰራው። ቴንክ ዩ። አንዳንድ ድርጅቶች አሉ ኦን ቢሃፍ ኦፍ ከኢትዮጵያ ውጭ ባሉ ድርጅቶችን ወክለው እዚህ ሀገር የሚሰሩ ምርቶቻቸውን በእነሱ ስም ጨረታ ይወዳደራሉ። አሸናፊ ከሆኑ ከነሱ ያው እዚህ የሚሰራውን ስራ ያንን ድርጅት ወክሎ ይሰራሉ አሉ። ግን በበቂ ሁኔታ ናቸው ወይ? ብዙ ጊዜ የሚጎላቸው ነገር ምንድን ነው? የምርት አቅርቦታቸውን አያውቁም። የነዛን አቅራቢውን ድርጅት አቅም በደንብ መረዳት ላይ ችግር አለ። ይፈራረማሉ። ያን የተፈራረሙትን ነገር እዚህ አምጥቶ ወደ መሬት ለማውረድ ይቸገራሉ። መሀል ላይ ፊለሪቲ ይገጥማቸዋል። ፕራክቲካሊ ግን አሉ አንዳንድ ድርጅቶች አሉ ይህንን ስራ የሚሰሩ እንደ ወክሎ ነው ማለት ነው። አይ ቲንክ እሱ ነው መሰረታዊ ልዩነቱ እሱ ነው። ሎካል ኤጀንቶች አሉ፣ እኔም እንዳሉ አውቃለሁ። እነሱ አንድን ካምፓኒ ወክለው የሚጫሩት ናቸው። አሁን ይሄ ሰርቪስ የፕሮኪውመንት ሰርቪስ ግን ሎካል ኤጀንት አይደለም የሚሆነው ያ ኦፊስ። ማንኛውም ሰው እኔ መኪና መግዛት ከፈለኩ እዛ ካምፓኒ ሄደና መኪና መግዛት ፈልጋለሁ ብለዋለሁ። እሱ ፕሮሰሱን ማኔጅ ያደርግልኛል። የምገዛው ግን እኔ ነኝ። ኮንትራቱን ፈራረም እኔ ነኝ። ኢቭን ሪል ስቴት ልግባብል ሳም ሪል ስቴት እኔ የሚገዛልኝ ፈለኩኝ አይደል? አልችልም። እስኪ ያወዳድርና ግዛልኝ የተሻለ። አይ እኔ 500 ሺህ ብር ሴቭ አደርግልሃለሁ አልከኝ አይደል? ተደራድረህም በበልክም በምንም ከዛ 500 ሺህ ብር ማካረክልኝ እኔ 200 ሺህ እሰጥሃለሁ ብልስ አልችልም? ሳም ኢኖቬቲቭ በሆነ ወይ ትችላለህ። ኮሚሽኑ እኮ ፊ ቤድ ያለ ሳክሰስ ፊ የሚለው አይነት ኮንትራክት ፈራም ይችላል። አሁን ለምሳሌ አንደኛው የክፍያ መንገድ ሳክሰስ ፊ የምንለው ነው። በተለይ ፕራይቬታይዜሽን ላይ በጣም የሚጠቀሙበት እና እዚህ ላይም ሳክሰስ ፊ ብለህ ከማገኘው ላይ የተወሰነ ፐርሰንት እሰጥሃለሁ ብለህ መስማማት ትችላለህ።
ትልቁ ፖይንት ግን ምንድነው ማለት ፈልገው ያ ሰውዬ አንተን ወክሎ አይደለም የሚፈራረመው። አንተ ነህ የምትገዛው፣ አንተን ነው የሚረዳህ፣ አንተ እንድትገዛ ነው የሚያግዝህ። ስለዚህ ፕሮኪውመንት ኤጀንቱ ፕሮኪውር አያደርግም። ፕሮኪውር የምታደርገው አንተ ነህ። ፕሮኪውመንት ኤጀንቱ ፕሮሰስ ያደርጋል። ፊርማ ሲደርስ ይኸውና ዶክመንቱን ፈርም ይልሃል። አት ኢች ስቴጅ ኦፍ ዘ ፕሮኪውመንት ፕሮሰስ አፕሩቫል ከአንተ ይጠይቃል። ስለዚህ አንተን እያስተማረህ አንተን እየረዳህ አክቹዋሊ ግዢ የምትፈጽመው ግን አንተ ነህ የምትሆነው። ስለዚህ ሁለት አይነት ነገር ነው። ቅድም ኤጀንት መሆን በአንተ ስም ገዝቶ ያስረክብሃል። እሱ ራሱን የቻለ አንድ ስቴፕ ነው። እሱ ብዙ ጊዜ ሊንኬጅ ይፈልጋል በሰፕላየሩ እና በኤጀንቱ መሀል። ፕሮኪውመንት ኤጀንሲ መሆን ግን ከማንም ፕሮኪውመንት ሰፕላየር ጋር ኮንትራክተር ጋር ዩኒት የለውም። የእሱ ስራ ፕሮፌሽናል አድቫይዝ እና ሰፖርት መስጠት ነው። ኤኒባዲ የፈለገ ሰው ሄዶ ያ ኤሪያ ከቨር የሚያደርገው ኤሪያ ላይ አድቫይዝ እና ሰፖርት መጠየቅ ይችላል ማለት ነው። ስለዚህ ያ ነው ትልቁ ዲፍረንስ፣ ያ ነው። ፕሮኪውመንት ኤጀንት ምንም ኤጀንሲ አግሪመንት የለውም። ሎካል ሰፕላየር አይደለም። ጀስት ፕሮኪውመንት ኤጀንቱ ነው። ከዚሁ ጋር ተፈራርሞ ፕሮሰስ ነው የሚያደርግለት፣ ፕሮሰሱ ላይ ነው የሚረዳው። ስለዚህ በዛ መንገድ ነው ሞር ሰፋ ያለ የስራ እድል ሊፈጠር የሚችለው። ሪስፖንሲቢሊቲ ዋይዝም ሼር ነው የምታደርገው ባለቤቱና ፕሮኪውመንት ኤጀንቱ። ኤኒዌይ ሪስኩን ነው ሼር የሚያደርጉት። ትልቁ ሪስክ የሚወስደው ኦፍኮርስ ገዢው ነው። አለሽ ትዕግስት ጠፋች። ትዕግስት ጠፍታለች። ቲጂ ግቢ እስኪ። ጥሩ ነው የተነሱት ፖይንቶች፣ በተለይ አሁን እኛ ባለንበት ከኢትዮጵያ ኮንቴክስት አኳያ የተነሱት ትክክል ናቸው። አንደኛውና ዋነኛው እንደ ችግር ብዬ ነው የማስበው የትራንስፓረንሲ ችግር አለ። ስፔሲፊኬሽኑ የታወቀ ጉዳይ ነው። ከሱ በተጨማሪ ደግሞ አሁን ቅድም የነካካችሁት ይሄ ከሶርሲንግ ጋር በተያያዘ ኤጀንትም ሆነ እንደ ቢዝነስ ማቋቋም ስራ ብትለው ዞሮ ዞሮ ዩዘር ዲፓርትመንቱ የሚፈልገውን ነገር አውቆት በትክክለኛው መንገድ ኢንፎርሜሽን እስካሰጠ ድረስ አሁንም ፌለሪቲ ይኖረዋል ብዬ ነው የማስበው። ምክንያቱም ቅድም መነሻችን ላይ ያነሳነው ነጥብ አለ። ፕሮክሪመንቱ እንደ ፕሮክሪመንት ፕሮሰሱን ነው የሚያስቀጥለው። ዩዘር ዲፓርትመንቱ ነው ዋናው ግብአቱ። ምክንያቱም ቅድም ለምሳሌ አንድ ፒሲ እንግዛ ብንል ምን አይነት ሳይዙ ምንድን ነው፣ ኢንተርናል ካፓሲቲ ምንድን ነው የሚሉትን ብራንድ አንዳንዴ ሊጠቀስ ይችላል ላይጠቀስ ይችላል። እና ዩዘር ዲፓርትመንት የሚፈልገውን ነገር እስኪል እስካላወቅን ድረስ ማለት ጭቅመም ናት ብዬ ነው የማስበው። ተነሳሱ ሳሚትን ይጨምርበታል እና እሱን ባላወቅንበትና ተጠቃሚውን ክፍል ያንን በትክክል ባልገለጸበት ሁኔታ ይህን እንደ ቢዝነስ ይዞ መስራት ትንሽ ቻሌንጅ አይሆንም ወይ የሚል ሀሳብ አለኝ። ሌላ እዚህ ጋር በተጨማሪ አንድ እኔ የመንገድ ፕሮጀክት ላይ ሰራ ምን ገጠመኝ መሰለህ? የኢንተርናሽናል ግዢ ነው። ቢትመን ነበረ ግዢው እና ኦልሬዲ ኮንትራት ምናምን ተፈራርመናል። ኮንትራታችን ላይ ምን ይላል? ሲአይኤፍ ነው። ሲአይኤፍ ጅቡቲ ፖርት ነው። ልክ ሂደቱ ከሄደ በኋላ እቃው ከገባ በኋላ ነው ክፍያ የምንከፍለው ከውጭ ድርጅታችን ጋር የፕሮጀክት ስለነበረ ፐርሚት ኢትዮጵያ ውስጥ አስፈቅደን ሳይሆን በፍራንኮ ቫሉታ። ምን አይነት ጥያቄ ያነሳ? ፖርት ላይ ከደረሰ በኋላ የሃንድሊንግ ቻርጅ በኮንቴነር የሚመጡ ቢስመኖች ናቸው፣ በስፔሻል ኮንቴነሮች በእያንዳንዱ ኮንቴነር $100 ይከፈለኝ አለ። እንግዲህ እኔ እስከማውቀው ድረስ አቶ ሳሙኤል እዚህ ጋር ያግዘኛል። ምናልባት ሚስ ያደረግኩት ነገር ካለ ሌሎችም ሊያግዙን ይችላሉ። ኢንኮተር ቅድም ሳነሳውም ነበረ። ዋናው የኢንተርናሽናል ግዢያችን ላይ የኮስቱን ዲተርማይን የሚያደርገውን ፖይንት ኢንኮተርሙ ነው እና ሲአይኤፍ ጅቡቲ እስካለ ድረስ ከጅቡቲ ፖርት እስኪደርስ ድረስ ዋሬቨር ሃንድሊንግም ይሁን ሌላም ኮስትም ይሁን ራሱ ከቨር አድርጎ ያመጣል ነው። ኮስት፣ ኢንሹራንስ፣ ፍሬቱን ሁሉንም ነገር ችሎ እና እንደዚህ አይነት ክርክር ገጥሞኝ ነበረ እና ይሄንን እንዴት ታዩታላችሁ? እኔ የፈታሁበት መንገድ አለ፣ ግን እንዴት ይታያል? ሲአይኤፍ ሆኖ ተጨማሪ ሃንድሊንግ ኮስት ይከፈለኝ የሚል ጥያቄ ቢነሳ እንዴት እንፈታዋለን? እንግዲህ ይሄ ጥያቄ ትንሽ ዲቴይል የሆነ ጥያቄ ነው። አይ ቲንክ ኢን ፕሪንሲፕል አይ ቲንክ አይሹ ጋር ምንም ኮስት፣ ኢንሹራንስ ኤንድ ፍሬት
ነው። አሁን ኮስት እቃው የተገዛበት ዋጋ ነው፣ ችግር የለውም። ኢንሹራንስ ኢንተርናሽናል ፍሬት ይጨምራል። ኤፍ ከጨመርን ኤፍ ካደረግን አት ፖርት ኦፍ ዴሊቨሪ ድረስ ነው የምንሄደው ፍሬት ከሚለው። ያ ማለት ብዙ ጊዜ ዴሊቨርድ ሆነ ተብሎ የሚታስበው ወን ፍሬት ፓስስ ሺፕስ ሬል ነው የሚባለው። ከመርከቡ ላይ ሲወርድ የመርከቡን ሀዲድ ሲያልፍ ዴሊቨርድ ሆነ ተብሎ ነው የሚደረገው። ስለዚህ ሲአይኤፍ ከሆነ እዛ ፖርት ድረስ እስካለበት ድረስ ከቨር ማድረግ ኃላፊነት አለበት። እዚህ ላይ ሲአይኤፍ ሲሆን ኖርማሊ ሰፕላየሮች የማይጠየቁት ኢንተርናል ሺፕመንት ላይ የሚወስደው ጊዜ ተጠያቂ አይደሉም። ሲአይኤፍ ቢሆን ለምሳሌ ኢትዮጵያ ከሆነ ጅቡቲ ከሆነ የሚያስረክቡት ከኔዘርላንድ ቢመጣ ከኔዘርላንድ እስከ ጅቡቲ የሚወስደውን ጊዜ ምን ያህል ጊዜ ወሰደ የእነሱ ሪስፖንሲቢሊቲ አይደለም። ሺፒንግ ካምፓኒው ነው ሪስፖንሲቢሊቲ የሚወስደው፣ ሪስኩ እንትን ነው። በተረፈ ግን ሲአይኤፍ ማለት ሺፕስ ሬል አለፈ ነው የሚለው። ያን ካለፈ በኋላ ወደ ሲአይፒ ይመጣል፣ ኢንላንድ ትራንስፖርት ይሆናል። ኃላፊነቱ ወደ ባየሩ ይመጣል። ከዛ በተረፈ ዲቴይል እንትኑ ይመርጠዋል። እዛ ኮንትራክቱ ላይ ኤግዛክትሊ ምን የተቀመጠው የሚለው ነው የሚወስነው። ሲአይኤፍ ኦቨርኦል ያስቀምጥና ከዛ ውጭ ግን በፕሮቪዥን ደግሞ ያንዳንዱ ላይ አንዳንድ ነገሮች ያስቀምጣል። ከዛ ውጭ ፍሬት ዲሊቨርድ ከሆነ ላይ ያለው ወጪ የዛ ካምፓኒ ኃላፊነት ላይሆን ይችላል። የዛ ካምፓኒ ኃላፊነት ሺፕስ ሬል ማሳለፍ ብቻ ነው። አሳልፎ ማለት ዋቴቨር ሎዲንግ ትራክ የሚሆን ስቶሬጅ የሚሆን እዛ ከደረሰ ዜን ከዛ በላይ ያለው ሪስፖንሲቢሊቲ የባየር ሪስፖንሲቢሊቲ ይሆናል። ግን አይ ቲንክ ይሄ ቬሪ ዲቴይልድ የሆነ እንትን ነው። ሲአይኤፍንም እያየን ሌላ ጊዜ ካስፈለገ ዲስከስ ማድረግ እንችላለን። ሌላ የተነሳው ፖይንት ትራንስፓረንሲ የሚለው ነገር ነው። አሁን ያለው ጀነራል አንደርስታንዲንግ ምንድን ነው? በተቻለ መጠን ፕሮሰሱን ትራንስፓረንት እናድርገው ነው። ቱ ዘ ኤክስቴንት ዳት ዊ ካን። ለምሳሌ ጨረታ ስናወጣ ልክ ጨረታው አሸናፊው ሲለይ ማን እንዳሸነፈ ማን እንደተጨረጠ እያንዳንዱ ተጫራች ስንት ዋጋ እንደተሰጠው ቴክኒካል ስኮሪንግ ከተጠቀምን እንዴት አድርጎ እንደተሸፈነ የሁሉ መረጃ ፓብሊክ ኢንፎርሜሽን ይሁን ነው ምን ያለው አመለካከት። በተቻለ መጠን አዝማች አዝ ፖሲብል ፓብሊክ አድርጉት ነው። የጨረታ ሰነዱ ራሱ ፓብሊክ ይሆን ነው። ኮንትራቱ ፓብሊክ ይሆን ነው። ኮንትራቱ ውስጥ ኮንፊደንሻል የሆኑ ፕሮፕራይተሪ የሆኑ መገለጽ የማይችሉ ነገሮች ካሉ እነዛ ዲሌትድ ይሆናሉ። ከነዛ ውጭ ግን አሁን ያለው አመለካከት በተቻለ መጠን አዝ ትራንስፓረንት አዝ ፖሲብል እናድርገው። ቢድ ኦፕን ሆኝ በተለይ ኢንተርናሽናል ቢድ ላይ የጨረታ ሲከፈት ፓብሊክ ይሆን ነው የሚባለው። ተመልከ አንድ ኤንጂኦ መጥቶ ይሄን ጨረታ ኦፕኒንግ ማየት ፈልጋለሁ ካለ ፍቃዱለት ነው ያለው አመለካከት። እና አሁን ያለው ቴንደንሲ በተቻለ መጠን ወደ ኦፕን ኮንትራክቲንግ እና ትራንስፓረንሲ ላይ በጣም ፎከስ ያደርጋል። ስለዚህ ትራንስፓረንሲ ቻሌንጅ ነው እናውቃለን። ሌላ አይደለም። አንዳንድ ጊዜ ኢቨን ፕሮጀክት ሄደን የፕሮጀክት ሰነዶችን ሪቪው ማድረግ ስንሞክር አይ ኮንፊደንሻል ነው አናሳይም ብለው እንኳን እኛን ሱፐርቫይዘሮችን ወደ ለመደበቅ የሚሞክሩ ልጆች አጋጥሞን ያውቃሉ። እና አይ ካን አንደርስታንድ ይሄ በዚህ ብዙ ችግር ሊያጋጥመን እንደሚችል፣ ግን አይ ቲንክ ያለው ቴንደንሲ በሚቻለው መንገድ በህግ አስደግፎ ኢንፎርሜሽኑ ትራንስፓረንት እና ፓብሊክ እንዲሆን ማድረግ ነው። ቴንክ ዩ። አቶ ሳሙኤል በጣም የማመሰግነው። ይሄ የኢንኮተርሙን ጉዳይ ሌላ ቀን በሰፊው ብናነሳው የተሻለ ነው ብዬ አስባለሁ። አሁን በአጭር ጊዜ የሚቋጨው ስላልሆነ ለእኔ ጥያቄው ተመልሶልኛል። ከሶርሲንግ ጋር በተገናኘ ቅድም አሁን ስለ ኤጀንቶችን ስናነሳ ነበር እና አንዳንድ የኢንተርናሽናል ግዢዎች ላይ ሶርሲንግ ላይ ትንሽ ቻሌንጆች አሉ። እሱን የምንፈታበት ነገር አንተ ካለህ ኤክስፔሪየንስ ጋር የተወሰነ ፖይንት ታነሳለን ብዬ አስባለሁ። አንዳንድ ደቂቃ ይኖረናል። ቻሌንጆቹን እስኪ አውትላይን አድርግልኝ። ምንድን ነው ቻሌንጆች የሚያጋጥማቸው? ለምሳሌ አሁን አንዳንድ ማሽኖች ይኖራሉ፣ ትልልቅ ማሽነሪዎች ምናልባት ከአሁን በፊት የሀገር ውስጥ ያልገቡ የተለዩ ሞዴሎች ግዴታ አወዳድረህ መግዛት ይኖርብሃል። ከማኑፋክቸረሩ ብቻ ላትገዛ ትችላለህ። አንዴ ሁለቴ ልትገዛ ትችላለህ። ከዛ በኋላ ግን ኢንተርናሽናል ያለውን ፕራይሲንግ ትሬንድም ማየት ይፈልጋል ካምፓኒ። ምክንያቱም በውድ ዋጋ ነው የሚገዛው እርካሽ ዋጋ ነው የሚገዛው የሚለውን ነገር ማለት የሆነ ሪፈረንስ ሲኖር ነው ማወቅ የሚቻለው።
እና የማኑፋክቸረሩን ሶርስ ብቻ ነው የምናውቀው። ከማኑፋክቸረሩ ሶርስ ውጪ ሌላውን እንዴት አክሰስ ማድረግ እንችላለን? እንዴት አድሬስ ማድረግ እንችላለን? አሁን አይ ቲንክ ትንሽ ቻሌንጂንግ ጥያቄ ነው። ምክንያቱም እቃ ስንገዛ በተቻለ መጠን ከአንድ ካምፓኒ ጋር መታሰር አንፈልግም። አንድን እቃ ከአንድ ካምፓኒ ገዝተን ከሌላ ቦታ እቃውን ማግኘት የማንችልበት የግድ ፕሮፕራይተሪ እቃ ፓርቶች ኖሮት ልንታሰር እንችላለን። አንዳንዴ አቮይድ ማድረግ አንችልም። ይሄን እንደ እቃው ግዢ አይነት አንዳንዴ አቮይድ ማድረግ የማንችልበት ሁኔታ ሊኖር ይችላል። ሶፊስቲኬትድ የሆነ ኢኩዊፕመንት ላቦራቶሪ ኢኩዊፕመንት ለምሳሌ ብንገዛ ለዛ ላቦራቶሪ ኢኩዊፕመንት የሚያስፈልጉትን ፓርቶች ሰፕላይ የሚያደርገው ያ ካምፓኒ ነው። እነዛን ፓርቶች ከሌላ ካምፓኒ መግዛት የማንችልባቸው ሁኔታዎች ሊፈጥሩ ይችላሉ። ይህ አይነት ሪስክ በሚኖርበት ጊዜ ሪኮሜንድ የሚደረገው ምንድነው? አብሮ ፓርቶቹን ሰፕላይ ኮንትራክት እቃዎቹን ሰፕላይ ፓርት ኦፍ ዘ ኮንትራክት ማድረግ ያስፈልጋል። አትሊስት ለተወሰነ ዓመታት እቃዎቹን በተወሰነ ዋጋ ወይም በተወሰነ ቁጥር ያ ካምፓኒ ሰፕላይ እንዲያደርግ የግድ ፓርት ኦፍ ዘ ኮንትራክት የዲፔንዳንሲውን ራሱ ፓርት ኦፍ ዘ ኮንትራክት ማድረግ ያስፈልጋል። ስለዚህ ሁሉ ጊዜ እቃ በምንገባት ጊዜ ይሄ እቃ ግዢ ምን አይነት ዲፔንዳንሲ ነው እኛ ላይ የሚፈጥረው? ለምሳሌ ኮምፒውተር ሲሆን ቀላል ሆኗል። ብዙ ጊዜ ኮምፒውተሮች አንድ አይነት ሞዴል ያለ ፓርት ከሌላው ጋር ስለሚሰራ ችግር የለውም። ግን ላብ ኢኩዊፕመንቶች ብንገዛ ለምሳሌ አስቸጋሪ ነው። መኪና ለምሳሌ ብንገዛ ቶዮታ ከገዛን የቶዮታ ፓርት ነው የሚፈልገው። ስለዚህ የቶዮታ ሰፕላየሮች አሉ ወይ? እና አብሮ ደግሞ ጥናት ማድረግም ያስፈልጋል። ይሄ በጣም ሶፊስቲኬትድ ዩኒክ የሆነ ኢኩዊፕመንት ነው ወይስ ማርኬት ላይ የተለያዩ ካምፓኒዎች ሰፕላይ የሚያደርጉት ኢኩዊፕመንት ነው? ለዚህ ኢኩዊፕመንት የሚያስፈልጉት ፓርቶች ደግሞ ኢንተርቼንጀብል ናቸው ወይስ ፕሮፕራይተሪ ናቸው? ስለዚህ እያንዳንዷን ጊዜ በምናይበት ጊዜ መወሰን ይኖርብናል እና ማወቅ ይኖርብናል እንጂ የግድ ፕሮፕራይተሪ የሆነ ፓርት ካለው ሊያስገድደን ይችላል ማርኬቱ። የግድ ከዛ ሰውዬ መገዛት ይኖርብን ይችላል። ስለዚህ ስታንዳርዳይዜሽን ለምሳሌ ራሱ አንድ የሚታይ ነገር ነው። አንዳንድ ጊዜ ሲፈጽም ስታንዳርዳይዜሽን እንፈልጋለን አንፈልግም። እንደዚህ አይነት ፕሮፕራይተሪ የሆኑ ነገሮች ኢምፓክታቸው ምንድን ነው? ግዢ ውስጥ አብሮ መታየት የሚኖርበት ነው። ስለዚህ ቫሊዩ ፎር መኒ ቅድም ያለው ነገር አለ ስናይ ብዙ ጊዜ ላይፍ ሳይክል ኮስቲንግ የሚለው ነገር አለ። አልጠቀስኩትም ፕሬዘንቴሽን ላይ። እቃ ግዢ ስናይ የእቃውን ዋጋ ብቻ ሳይሆን ወደፊት የእቃ ምን ኮስት ያደርግናል የሚለውን ጭምር አብረን ማየት ይኖርብናል። ፊውል ኮንሳምፕሽን ሊሆን ይችላል፣ ስፔር ፓርት ሊሆን ይችላል፣ ሜጀር አይተም መቀየር ሊሆን ይችላል። ያ ሁሉ አብሮ ታይቶ አሸናፊን ዲሌይ ማድረግ ይቻላል። ስለዚህ ግዢ ላይ በምንገዛበት ጊዜ የእቃውን ዋጋ ብቻ ሳይሆን እቃ ወደፊት ምን ያህል ወጪ ሊያስወጣን ይችላል የሚለውን ጭምር አይተን ያን ሁሉ አካተን ላይፍ ሳይክል ኮስቲንግ አፕሮች ቤስት ቫሊዩ ፎር መኒ የሚሰጠን የትኛ ነው ብለን መግዛት እንችላለን። ኮንትራት ውስጥ ደግሞ እቃዎችን ማካተት ይቻላል። አለዚያ ደግሞ ኢቨን አዝ ሪኳየርመንት እቃዎቹ ዋይድሊ ኢን ማርኬት አቬይለብል መሆን አለባቸው ብሎም ማስቀመጥ የሚቻልበት አንዳንድ ጊዜ ይቻላል። ግን ሪሊ የምንገዛው ነገር በጣም በጣም ይወስነዋል። which is the best approach ብሎ ለመሄድ ቴንክ ዩ። በጣም ነው የማመሰግነው በእኔ በኩል አቶ ሳሙኤል። ሌላ ግርማ የምትጨምረው ነገር ካለ ጨምረን። ሌላ ጥያቄ ያለው ተሳታፊ የለም? ከተሳታፊዎች ጥያቄ የሚመጣ ካለ ምናልባት 3 ደቂቃ ነው የቀረን። ሳመራይዝ አድርገውና ግርማ በእናንተ በኩል ያለውን ወይም ሳም አንተ ጨምረው ነገር ካለ ዜን ኮንክሉድ እናደርግ። ሰዓት አልፈናል። እኔ በጣም የሚጨምረው ነገር የለኝም። በጣም ጥሩ ነገር ነው ያገኘ ነው አቶ ሳሙኤል፣ በእውነቱ እግዚአብሔር ይስጥልን፣ እናመሰግናለን። ምናልባት ወደፊት ደግሞ ዲቴይል በተለያዩ ጉዳዮች ተለይተን የምንገናኝ ይመስለኛል። ከዚህ አሁን አጠቃላይ ጉዳዮችን ነው ያነሳ ነው እና ቅድም እንደ ኢኮተርም አይነት የተነሱ አሉ የምናነሳቸው ነገሮች ይኖራሉ ብዬ አስባለሁ። ለዛሬው ግን በጣም ቆንጆ ጥሩ የሆነ ነገር አግኝተናል። በእኔ በኩል አቶ ትእዛዙንም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ሳም መጨረሻ የምትለው ትዕግስት፣ ከዛ እንጨርስ። በእኔ በኩል በጣም ጥሩ ውይይት ነው ያደረግነው። ብዙ ነገሮች ዲስከስ አድርገናል። ከእናንተም አንዳንድ ነገሮች ያሉትን ችግሮች ለመረዳት ያለው ምናልባት ወደፊት በተለይ ኤፌክቲቭ እንዲሆን
በቃ ኮንሰርናችንን ፕሮክሪመንት ላይ ያላችሁን ኮንሰርን ዝም ብሎ ጥያቄዎችን በትዕዛዝ በኩል ሊሆን ይችላል ዝም ብሎ መሰብሰብ። ቅድም እንዳለው ለምሳሌ ኢንኮተርምስ ብቻውን በራሱ አንድ ሴሽን ይወጣዋል። ያንዳንዱን ኢንኮተርም ክላሪፋይ የምናደርግበት ዲስከስ የምናደርግበት እንዴት ኢንኮተርም ሊሻሻል ይችላል፣ የትኛው ከየትኛው ይሻላል፣ የትኛው ከየትኛው የግዢ መንገድ ጋር ይሄዳል የሚለውን ሁሉ ዲስከስ የምናደርግበት አንድ ኢቨንት ሴሽን ሊሆን ይችላል። ስለዚህ ጥያቄዎች መሰብሰብ ቢቻል ፕሮክሪመንት ላይ ያሉ ኮንሰርኖችን መሰብሰብ ቢቻል አሁን ጥሩ የሆነ ዲስከሽን ማድረግ እንችላለን። ምክንያቱም ይሄ የመጀመሪያ ስለሆነ ዝም ብዬ በጣም ብሮድ ነገር አቅርቤ ከእናንተ ለእንደ ዲስከሽን ብዙ ጊዜ እንዲኖር ያደረጉት። ወደፊት ግን ሞር ፎካስድ የሆኑ ፕሬዘንቴሽኖች ማድረግ እንችላለን። አይ ቲንክ እዚህ ላይ መጨመረው ነገር የለኝም ማለት ታይም አልቋል። ታንክ ዩ በጣም እሺ፣ እግዚአብሔር ይስጥልን ሁላችሁም። ሳሚም በጣም እግዚአብሔር ያክብርልን። በጣም ኢንተራክቲቭ ነበረ። አይ ላይክ ኢት። እንግዲህ በሌላው በኩል እኔ ቻሌንጅስ ኦፖርቹኒቲስን እነዚህ ተግዳሮቶች በበዙ ቁጥር እድሎችን ለማየት አይን ይከፍታል እና ያኛውን አይናችሁንም እንድትከፍቱት ነው እኔ ብዙ ጊዜ ፑሽ ማረገው። ያልተነካ ብዙ እድል ያለ ይመስለኛል። ኤክስፕሎር አድርጉ። ግርማ እንደ ሶሳይቲ ብትገናኙ ይመስለኛል። የፕሮኪውርመንት ትዕግስት፣ ሁላችሁም ለመገናኘት ሞክሩ። ሶሳይቲ ፍጠሩ። አንድ ኮሚኒቲ ልትሆኑ ትችላላችሁ። በተባበረ ደግሞ እውቀት በተባበረ ክንድ ብዙ ነገር መስራት ይቻላል ብዬ አስባለሁ። እሱን ኦፖርቹኒቲ በነ ግርማ በነ ትዕግስት በኩል መፍታት ትችላላችሁ። ግርማ ኮንታክታችሁን ልትሰጡ ትችላላችሁ። ጥሩ ፕላትፎርም መፍጠር ይቻላል ብዬ አስባለሁ። እኛ ጋር በየሳምንቱ ነው ያለን ትሬኒንግ። እንደነዚህ አይነት ተመሳሳይ ደግሞ ሴሚናሮችን ይሄ የመጀመሪያችን ነው። ጥሩ ስኬት ነበረ። ከዚህም በላይ ይሄዳል ብለን እናስባለን። በተለያየ ርዕሰ ጉዳዮች ላይ እንመጣለን። በሚቀጥለው ሳምንት ፕሮጀክት ማኔጅመንት ነው። ከዚህ ጋር በተወሰነ መልኩ ይያያዛል። ስለዚህ ፕሮጀክት ማኔጅመንት ፔርፎርማንስ ላይ እንደዚሁ ኢንተርናሽናል ባለሙያ ይዘን እንቀርባለን። ከዛ በኋላ ኦፕሬሽናል ኤፊሽንሲ ኢንዱስትሪ ላይ ፎከስ አድርጎ ሌላ ሴሚናር የሚሰጠን መርሃ ግብር አዘጋጅተናል። በእኛ በኩል በየሳምንቱ ደግሞ ስልጠናዎቻችን ይቀጥላሉ። ጆይን ልታደርጉን ትችላላችሁ። ዩቲዩብ አለን፣ ቴሌግራም አለን። ጆይን አድርጉን። እግዚአብሔር ይስጥልን። ትዕግስት መጨረሻ መልእክት ካለሽ ከዛ እንጨርስ። በእውነት እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የምናመሰግነው። ብዙ ፖይንቶች አሳሙኤልም እንዳለው ብዙ ፖይንቶችን ፎርዋርድ ማድረግ እንችላለን፣ ብዙ መማር እንችላለን። ስለ ኢንኮተርሞችን ጉዳይ የኔ ፖይንት ብቻ አይመስለኝም፣ ሌሎችም አላነሷቸውም እንጂ አሳሙኤል ኔክስት ላይ ከተመቸ አስተዛዙን ይህንን አሬንጅ አድርገን እንትን ብንላቸው። ምክንያቱም ብዙ ተግዳሮቶች ስላሉ ስለ ኢንኮተርም ላይ ማለት ነው ከኤክስፒሪየንስ ካየሁት። አሁን በቅርብ አንድ ወንድሞቼ ጋር ስብሰባ ነበረኝ እና ሚድ ዴይ ላይ ማሽን ግዢ ሊገዙ ሄደው በምንድን ነው ዲል አድርገው የመጡት? ኤክስወርክ ነው። እንግዲህ አሳሙኤል ጊዜ ላይ በደንብ ታውቀዋለህ። ኤክስወርክ ማለት ከፋክተሪ ከሆነ የራሱ የሆነ ሌላ ኮስት አለው። ፎርዋርዲንግ እዛ ሀገር ላይ የለንም። ፍሬት ኮስት አለው፣ ሃንድሊንግ አለው። ምናልባትም ከገዙበት ዋጋ 50% ደግሞ አዲሽናል ኮስት ይኖርባቸዋል ማለት ነው። እንዲህ አይነት እንትኖችን ቀድመን ደግሞ ብናስኬዳቸው የሚል ሀሳብ አለኝ። እግዚአብሔር ይስጥልኝ። አመሰግናለሁ። በእኔ በኩል ቴንኪው። እግዚአብሔር ያክብርልን። በዚህ እንጨርስ። በሰላም ደሩ። በእናንተ በኩል እኛ ጋር ገና ቀን ነው። እግዚአብሔር ይስጥልን። ዩቲዩብ ሊንኩን ይሄ ሪከርድ የሆነው እንለቅላችኋለን። ፓወርፖይንት ይህንና ሌላ ሪሶርስም ካለ አቶ ሳሙኤል ሼር ያደርገናል። ሼር አደርጋችኋለሁ። ቴሌግራም ላይ ነው ሼር የምናደርገው። ሁሉንም ቴሌግራም ላይ ጆይን አድርጉን። ቴንኪው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ደህና እምሹ። እግዚአብሔር ያክብርልን። ደህና እምሹ። ደህና ደሩ። መልካም